በድራማው መጀመሪያ ላይ ዋና ገጸ ባህሪው ሄጆን እና ጓደኛው ጎሄን እናያለን። ከነፍስ ግድያ በስተቀር ሰዎችን ለማገዝ ማንኛውንም አይነት ስራ በመስራት ይተዳደራሉ። ለምሳሌ ያህል አንድ ሰው ከራሱ ሰርግ እንዲያመልጥ መርዳት፣ በሌላ ሰው ምትክ ስብሰባ ላይ መገኘትና ለትምህርት ቤት ጉልበተኞች ጥሩ ትምህርት መስጠት የመሳሰሉትን ይሰራሉ። ለነዚህ ስራዎችም በጣም ጥሩ ገንዘብ ያገኙ ነበር። ትንሽ ቆይቶ ጊዮ ሽንት ቤት ውስጥ እያለ ሄጆ ከሆነ ሰው በተደጋጋሚ ስልክ ይደወልለታል። እሱ ግን ያነሳውም። በዚያው ቅጽበት አንድ ሰው በራቸውን ሰብሮ ይገባል። በዚህ ምክንያት የሄጆ አሳ ይሞታል። አንድ ሴት ልጅ ወደ ውስጥ ገብታ ለምን ስልኬን አታነሳም ትለዋለች። ሄጆ እኔ ማንኛውንም ስራ የሚቀበለው በራሴ ፍላጎት እንጂ በገንዘብ ወይም በማስፈራሪያ አይደለም ይላል። ልጅቷም ከሰርግ ላይ እንድታግተኝ እፈልጋለሁ ትለዋለች። ሄጆ ይህማ አስደሳች ይሆናል ይላታል። ጊዮ ልጅቷ የምታገባው ሰው በጣም አደገኛ ስለሆነ ይህንን ስራ እንዳይቀበል ለማሳመን በጣም ይሞክራል። ነገር ግን ሄጆ አይሰማውም። በዚህ መሃል ዋናው ገጸ ባህሪ ጄሚ የቀለበት መሸጫ ሱቅ ውስጥ ናት። ሁለተኛ አማቷ ይህ ቀለበት ልትሰጭን ካለው ስጦታ አንጻር ምንም አይደለም ትላታለች። ምክንያቱም ጄሚ የሁለት ወር ነፍሰ ጡር ነኝ ብላለች። ትንሽ ቆይቶ ወደ ሆስፒታል ትሄዳለች። በሌላ በኩል ዛሬ የዚያች ልጅ ሰርግ ነው። የጥበቃ ሰራተኛዋ ወደ እጮኛዋ ወደ ቺልሶንግ ቢሮ ሄዶ ገንዘቡንና ወርቁን በሙሉ ይወስዳል። በሌላ በኩል ደግሞ በአዳራሽ ውስጥ ሁሉም ስነ ስርዓቶች እየተከናወኑ ነው። ጥቂት ቆይቶ ሰርጉ ይፈጸማል። ልክ በዚያ ጊዜ ሄጆ በሞተር ሳይክል ይመጣል። እዚያ ያሉ ሰዎች ሁሉ ይህን የሆነ አስገራሚ ትርኢት ይመስላቸዋል። ሄጆ ከሞተሩ ወርዶ ቺልሶንግ ግን ይህ ሰርግ ሊፈጸም አይችልም፣ ልጅቷን በጣም ወዳታለው ይለዋል። ቺልሶንግ ወደ እሱ እንደቀረበ ሄጆ በሄልሜት ይመታዋል። ሁሉም ሰው ትዕይንት መስሏቸው ያጨበጭባሉ። ከዚያም ሄጆ ልጅቷን ይዞ ይሮጣል። ልጅቷ በጣም ተደስታ ከኔ ጋር እንጥፋና አብረን እንኖር ትለዋለች። በዚያው ቅጽበት ሄጆ በድንገት ለማየት ይቸግራል። እናም እየነዳ ራሱን ይስታል። ሁለቱም ከተራራው ላይ ይወድቃሉ። ሄጆ እናቱና አባቱ ጥለው ሲሄዱ በህልሙ ያያል። አባቱ እኛን እናትና አባት አይደለንም ይለዋል። ሄጆ እየጮኸ ታዲያ እኔ ማን እንደሆንኩ ንገሩኝ ይላል። ከዚያም ሆስፒታል ውስጥ ይነቃል። ዶክተሩ በጭንቅላት ውስጥ ብዙ እብጠቶች አሉ፣ ኦክስጅን ወደ ጭንቅላት እየደረሰ አይደለም ብሎ ይነግረዋል። ይህ በእንዲህ እንዳለ በሆስፒታል ውስጥ ጄሚ ማረጥ ላይ መድረሷንና መውለድ እንደማትችል ነግራታል። ዶክተሩን ለሁሉም ሰው ነፍሰ ጡር ነኝ ብዬ ነበር እኮ ትለዋለች። በተመሳሳይ ጊዜ ሄጆ የቀረው 3 ወር ብቻ መሆኑንና ይህንን በሽታ ከቤተሰቡ እንዳገኘው ይረዳል። ጄሚ ዶክተሩን ከሰርጉ በፊት ማርገዝ እችላለሁ ስትል ተጠይቃለች። ሰርጉ በ3 ቀናት ውስጥ ነው። ዶክተር እንደማይቻል ይነግራታል። ከዚያም ጄሚ ከአዳራሽ ውጭ በከፍተኛ ድምፅ ታለቅሳለች። እየጮኸች አሁን ምን አደርጋለሁ? ሁሉም ሰው ልጅ መውለድ ከቻለ እኔ ለምን አልችልም? ሰርጌ በ3 ቀናት ውስጥ ነው። ለቤተሰቡ ወራሽ መተካት ነበረብኝ ትላለች። ትንሽ ቆይቶ ወደ ውጭ ትወጣለች። ዝናብ እየዘነበ ነው። ጄሚ በዝናብ ትሄዳለች። በዚያው ቅጽበት ሄጆ ከጀርባ መጥቶ ጃንጥላ በእጇ ያዛትና ፊቱን ደብቆ ይሄዳል። የተወሰነ ርቀት ከተጓዘ በኋላ የሄጆ ራስ ምታት ይነሳል። የጄሚ እኔ መቼም እናት መሆን አልችልም የሚሉትን ቃላት ያስታውሳል። ጄሚ ከሄጆ ጋር በነበረችበት ጊዜ የነበራት ብቸኛ ህልም እናት መሆን ብቻ ነበር። ልጅቷ ከእሷ ጋር እንድትሆን ትፈልግ ነበር። ሁለቱም በጣም ደስተኞች ነበሩ። ነገር ግን አንድ ቀን ተጣሉ። ሄጆ አንቲ ጥሩ ሚስት መሆን ትችያለሽ፣ ግን ጥሩ እናት መሆን አትችይም። ወላጆች የሌሏቸው ሰዎች ለማንም ቢሆን ጥሩ ወላጆች መሆን አይችሉም ይላታል። ጄሚ አንተ እድሜ ልክ ብቻህን ትኖራለህ፣ በመጨረሻም መንገድ ዳር ወድቀህ የሞት ሆነ ትገኛለህ ትለዋለች። ሄጆ አሁን ሁሉም ነገር ሰልችቶኛል ይላታል። ጄሚ ጥላው ትሄዳለች። ወደ አሁኑ ጊዜ ስንመለስ ቺልሶንግ ካዘናው ባዶ መሆኑን ሲያውቅ በጣም ይናደዳል። ከሚስት ጋር የኮበለለውን ሰው ፈልጉት ይላል። ሄጆን ለመግደልም ይነሳል። ሄጆ እኔ ለጄሚ መቼም ጥሩ እናት መሆን አትችይም ብያት ነበር፣ ያ አሁን እውነት ሆኗል። ጄሚ ደግሞ ለእኔ ብቻህን ትሞታለህ ብላኝ ነበር፣ ምናልባትም ያም እውነት ሊሆን ነው ብሎ ያስባል። በሚቀጥለው ትዕይንት ሄጆ ጊዮን ካሁን በኋላ ያንተ ስራ አብቅቷል፣ የምሰራው የጎንዮሽ ስራ አሁን ዋና ስራ ነው ይለዋል። ጊዮ ወዴት እየሄድክ ነው ብሎ ይጠይቀዋል። ሄጆ ወደዚህ ምድር ያመጡኝን ወላጆችን ለመፈለግ ይላል። ይህ በእንዲህ እንዳለ የጄሚ ሁለተኛ አማት የአማትሽ እርግዝናም ቢሆን በጣም ረጅም ጊዜ ከቆየ በኋላ ነው። ለዛ ነው በአንድ ጊዜ ከመጠን በላይ ጥንቃቄ ያደረገችው ትላታለች። ጄሚ ይበልጥ ትጨነቃለች። በማግስቱ የሰርጉ ቀን ነው። ጄሚ ራሷን በጥልቅ መስታወት ትመለከታለች። በጣም ውብ ሆና ትታያለች። ልክ በዚያን ጊዜ ሄጆ ይመጣል። ጄሚ ለምን እዚህ መጣ ትለዋለች። ሄጆ አንቺን ይዤሽ ለመሄድ በራስ ፍላጎት ነኝ። ለሁሉም ሰው እኔ እንዳገትኩሽ ንገሪያቸው። መቼም ማርገዝ እንደማትችይ ቢያውቁ ምን ልታደርጊ ነው? እነዚህ ሰዎች እያታለልሻቸው ነው። ይህ ደግሞ ወንጀል ነው ይላታል። እጁን እየዘረጋ ከኔ ጋር ነይ ይላታል።
ልክ በዚያ ቅጽበት የጄሚ እጮኛ ሂዩንግ በሩን ከፍቶ ወደ ውስጥ ይገባል። ቀጥሎ ያለፈ ታሪክ ትዕይንት እናያለን። ሄጆ በ1991 ባለጸጋ ባልና ሚስት ባልየው የካንሰር ህመም እንዳለበት ማወቃቸውንና የዘር ፈሳሹን አቀዝቅዞ እንዳስቀመጠ ያብራራል። ከዚያም ከ2 ዓመት በኋላ የካንሰር ህመሙ ከዳነ በኋላ ከዚህ ከቀዘቀዘ የዘር ፍሳሽ አንድ ወንድ ልጅ ተወለደ። ከዚያም አንድ ቀን ይህ ልጅ የእነሱ እንዳልሆነ ነገር ግን ቁጥር 137 የመጣ መሆኑን አወቁ። ሁሉም ሰው የሄጆን ታሪክ በትኩረት እያዳመጠ ነው። ሄጆ የተወለደው ልጅ እኔ ነበርኩ ይላል። በሚቀጥለው ትዕይንት ሄጆ የወላጆቹ አባቱን አድራሻ ለማግኘት አንድን ዶክተር ያስፈራረዋል፣ እንዲሁም ይዝትበታል። ዶክተሩ አልነግረው ሲል ከህንፃው ላይ እንደሚወረውሮ ያስፈራረዋል። ይህም ዶክተሩን ስለሚያስደነግጠው አድራሻውን ይሰጠዋል። ከዚያም ሄጆ ከዚያ ቦታ ይወጣል። በአሁኑ ጊዜ ሂዩንግ ሲመጣ ሄጆ እኔ ለጄሚ ልክ እንደ ታላቅ ወንድም ነኝ፣ በአንድ የጉዲፈቻ ማሳደጊያ ውስጥ ነበር ይላል። ጄሚ በመቀጠል ሂዩንግን እኔ ሸኝቼው እመጣለሁ ትለዋለች። ሄጆ ትወጂዋለሽ ይላታል። ጄሚ አዎ እሱም እኔን በጣም ይወደኛል ትላለች። ከዚያም ሄጆ አንስቶ ይዟት መሄድ ይጀምራል። የጄሚ ሁለተኛ ማት ይህንን ሁሉ ታያለች። በዚህ መሃል በሂዩንግ ቤት ሁሉም ሰው እናቱን ሆጃን ይወቅሳል። ይህ የሆነው በአንቺ ጥፋት ነው። ሂዩንግ ከዚያች ከየት እንደመጣች ከማይታወቅ ልጅ ጋር ባይታጭ ኖሮ ይህ ሁሉ ባልተከሰተ ነበር። ሂዩንግ በስንት ሙከራ የወለድሽው ብቸኛ ልጅሽ ነው። አሁን ደግሞ የቤተሰብ ወራሽ ሙሽራ ኮብልላለች። ሴት ልጅ ቤተሰብ ስትመራ መጨረሻው እንዲህ ነው ይሏታል። ሆጃ ሁላችሁም ይህንን ቀን ስንት ዓመት ሁሉ ስትጠብቁት ነበር አይደል? እኔ ስህተት እንደሰራና እናንተ ደግሞ እንድታፌዙብኝ ይህ ቤተሰብ የሚበላው አንድ እጅ ሙሉ ሩዝ እንኳ አልነበረውም። እኔ ነኝ ሁሉንም ነገር የሰጠኋችሁ ብላ ጥላቸው ትወጣለች። ወደ ሂዩንግ ትመጣለች። ልክ በዚያ ቅጽበት ሁለተኛው ዓመት መጣ። ልጁ ጄሚ አግቷታል ትላቸዋለች። በሌላ በኩል ሄዶ ከመኪናው ውስጥ ተቀምጦ ስለ አንድ ነገር እያሰበ ነው። ልክ በዚያ ጊዜ ጄሚ መኪና ውስጥ እንደሌለች ያስተውላል። በዚህ መሃል ጄሚ ከሄጆ እየኮበለለች ነው። እየሮጠች ያለ ውሃ ውስጥ ትወድቃለች። ስለዚህ ሄጆ ይይዛታል። ጄሚ በከፍተኛ ድምፅ እያለቀሰች ህይወቴን ለማበላሸት አንተ ማነህ? መጀመሪያ ጥለህ ሄድክ፣ አሁን ደግሞ ተመልሰ መጥተህ ሁሉንም ነገር አበላሸው ትለዋለች። ስታለቅስ ሴቱ ያቅፋታል። ጄሚ በአንተ ምክንያት እኔ እናት መሆን አልችልም፣ ይህ ሁሉ የሆነው በአንተ ጥፋት ነው ትላለች። ሄጆ ሊያረጋጋት እየሞከረ እኔ ከሞትኩ በኋላ ላደረግኩት ነገር ሁሉ ቅጣቴን እቀበላለሁ ይላታል። ከዚያም ጄሚ ካለፈው አንድ ምሽት በፊት ልጠፋ እያለ ሂዩንግ ሲያስቆማት ታስታውሳለች። እሱም ወዴት እየሄድሽ ነው ብሎ ይጠይቃታል። ጄሚ ስለጨነቀኝ ንጹህ አየር ለመቀበል ወደ ውጭ እየወጣሁ ነበር ትለዋለች። ሂዩንግ ብትኮበልኝ እንኳ እኔ ይዝሻለሁ ይላታል። ጄሚ ሂዩንግን አቅፋው እንዳልሄድ ስላስቆምከኝ አመሰግናለሁ ትለዋለች። ሂዩንግ እኛ ብዙ ልጆች ወልደን በጣም በደስታ እንኖራለን ይላታል። ይህንን ሁሉ ስታስብ የጄሚ አይኖች በእንባ ይሞላሉ። በአሁኑ ጊዜ ሄጆ እኔ የምፈልገውን አንድ ሰው ለማግኘት እየሄድን ነው፣ ይህ ጉዞ ሙሉ በሙሉ የግል ጉዳይ ነው ይላል። ጄሚ ጃኬቱን እንዲሰጣት ትጠይቀዋለች። ከውስጡ ስልኩን አውጥታ ፓስዋርድ ታስገባለች። ነገር ግን የተሳሳተ ይሆናል። ልክ በዚያ ጊዜ ሄጆ ፓስዋርዱን እየነገራት ምን ልትይ ነው? እኔ እናት መሆን አልችልም፣ ቤተሰቦቹን እያታለልኩ ነበር ልትይ ነው ይላታል። ጄሚ ይህንን እንዴት አወቅ ትላለች። ሄጆ ይህንን እያልሽ በከፍተኛ ድምፅ ስታለቅሺ በነበርሽበት ሆስፒታል ውስጥ ነበርኩ ይላታል። ጄሚ ያልከው ነገር እውነት ስለሆነ ደስ ብሎ መሆን አለበት፣ መኪናውን አቁም፣ መታጠቢያ ቤት መሄድ አለበት ትላለች። መታጠቢያ ቤት ከገባች በኋላ ጄሚ በሩን ቆልፋ በመስኮት በኩል ለማምለጥ ትሞክራለች። ነገር ግን ሄጆ በዚያ እየጠበቃት ስለነበር ይይዛታል። ተሸክሞም ይዟት ይሄዳል። በዚህ መሃል ሂዩንግ ጄሚን ለመፈለግ እየሄደ ነው። ሆጃ መጣ። ሂዩንግን ትቆጣዋለች። ወደ ውስጥም እንዲመለስ ታደርጋለች። ይህ በእንዲህ እንዳለ ሄጆ ጄሚን ወደ ልብስ ቤት ይዟት ሄዶ የወደደችው ማንኛውን ልብስ እንድትገዛ ይነግራታል። ጄሚ እዚያ ካለች ሴት ስልክ ተቀበላለች። ከተወሰኑ ልብሶችና ከስልኩ ጋር ወደ ልብስ መቀየሪያ ክፍል ትገባለች። ወደ ሂዩንግ ለመደወል ትሞክራለች። ነገር ግን ቁጥሩን ረስታው ነበር። ከተወሰነ ጊዜ በኋላ ቁጥሩን ታስታውሳለች። ነገር ግን ሂዩንግ ስልኩን ያነሳው። ልክ በዚያ ጊዜ ሄጆ በሩን እያንኳኳል። ጄሚም ልብሷን ቀይራ ትወጣለች። ከዚያም ሴትየዋን ቦርሳ ትጠይቃታለች። ስልኩን ከልብሶቿ ጋር አብራ ለመውሰድ ትሞክራለች። ልክ በዚያ ቅጽበት ሄጆ ስልኩን ከቦርሳ ውስጥ አውጥቶ ይህንን መመለስ ረስተሻል እያለ ስልኩን መልሳል። ከተወሰነ ጊዜ በኋላ ወደሚሄዱበት ቦታ ይደርሳሉ። በዚህ መሃል ሂዩንግ በስልክ ላይ የጄሚን ድምፅ መልእክት እያዳመጠ ነው። ጄሚ ወደ ናምወን እየሄድኩ ነው፣ ብትሮጭም እንኳ እኔ አገኝሻለሁ ብለህ ነበር የሚል መልእክት ትታለት ነበር። ይህንን ሲሰማ ሂዩንግ መኪናውን ይዞ ከዚያው ቦታ ይነሳል። ይህ በእንዲህ እንዳለ ሄጆና ጄሚ ወደ አንድ ምግብ ቤት ይገባሉ። ሄጆ በምግብ ቤት ውስጥ
የተሰቀሉትን ፎቶዎች ይመለከታል። በመቀጠልም ለምግብ ቤቱ ባለቤት ጸጉር ላይ የሆነ ነገር አለ ይለዋል። እንደ ሰበብን በማድረግ ከባለቤቱ ጸጉር ላይ ጥቂት ነጽቶ ኪሱ ውስጥ ይከታል። ሊወጡ ሲሉ ሄጆ የኪስ ቦርሳውን በነዳጅ ማደያ ረስቼ መጣሁ ይላል። ባለቤቱም ምንም ችግር የለም የዛሬው ምግብ በእኛ ግብዣ ይሆን ይለዋል። ከዚያም ሄጆ ጠጥቻለሁ፣ መንዳት አልችልም፣ ስለዚህ ዛሬ እዚህ ማደር እንችላለን ይላል። ባለቤቱም አንድ ክፍል ይሰጣቸዋል። በኩለ ሌሊት ጄሚ ልትኮበልል ስትል ድንገት ሄጆ በህልሙ ጄሚ ጥለሽኝ አትሂድ ይላል። ይህንን ስትሰማ ጄሚ ባጠገቡ ተቀምጣ እጁን ትይዘዋለች። ቀጥሎም በአንድ ትውስታ ሄጆ አንድ እሽግ ይዞ ወደ አንድ ቦታ በጣም በፍጥነት ሲሄድ እናያለን። ድንገት ከአንድ መኪና ጋር ይጋጫል። በዚህም ምክንያት በእሽጉ ውስጥ ያለው ነገር ይሰበራል። ሄጆ በጣም ይጨነቃል። ልክ በዚያን ጊዜ ሰውየው ከመኪና ወርዶ ደህና ነህ ይለዋል። ሄጆ ይመለከተዋል። እሱ የሄዶ አሳዳጊ አባቱ ነበር። ቼዮንግ የሚል ስም የተጻፈበትን ቢዝነስ ካርድ ይሰጠዋል። የኩባንያውም ስም እንዲሁም ተመሳሳይ ነው። ሄጆ ካርዱን እየሰጠው ስሜ ሄጆ ይባላል። ከነፍስ ግድያ በስተቀር ሁሉንም አይነት ስራ እሰራለሁ፣ ነገር ግን የጠፉ ልጆችን ወይም ኮብላዮችን አልፈልግም ይላል። የሄጆ አባት ከዚያ ቦታ ይሄዳል። በአሁኑ ጊዜ ጄሚ እጁን ይዘዋለች። ሄጆ አይኑን ይከፍታል። ህልም እያየ እንደነበርም ይረዳል። ከዚያም የጄሚን እጅ ይዞ ወደ አልጋው ይመራታል። ጄሚ ሊስማት የፈለገ ይመስላታል። አይኗን ትጨፍናለች። ነገር ግን ሄጆ ለመኮብለል ከሞከርሽ እንደማሰርሽ አልነገርኩሽም ይላታል። ጄሚ ሁለቱም እጆቿ መታሰራቸውን ታያለች። በከፍተኛ ድምፅ መጮህ ትጀምራለች። ጥቂት ቆይቶ የዲኤንኤ ምርመራ የሚያደርገው ሰው ይመጣል። ሄጆ ናሙናውን ይሰጠዋል። በፍጥነት አመሳክረው ይለዋል። አሁን እንደምንረዳው ዶክተሩ የኤቢ የደም አይነት ያላቸውን 5 ሰዎች ስም ለሄጆ ሰጥቶን ነበር። ስለዚህም አንዱ የዚህ ምግብ ቤት ባለቤት ሲሆን ከነዚህ 5 ሰዎች መካከል አንዱ የሄጆ አባት ሊሆን ይችላል። በዚህ መሃል ጄሚ ከብዙ ጥረት በኋላ ራሷን መፍታት ትችላለች። ነገር ግን ልክ በዚያ ቅጽበት ሄጆ ከፊት ለፊት ብቅ ይላል። ይህንን ሲያይ ሄጆ በከፍተኛ ሁኔታ ይስቃል። ጄሚ ሂዳ አልጋዋ ላይ ትተኛለች። ሄጆ ከሞተር ላይ ሲወድቅ ጄሚ ከበጀራው መጣ እጁን ያዘችበትን ጊዜ ታስታውሳለች። ደህና ነህ ትለዋለች። ማህረቧንም እጁ ላይ ታስርለታለች። በማግስቱ ሄጆ የሚሰራበት የህፃናት መቆያ ትምህርት ቤት ሊያገኛት ይመጣል። ሄጆ ፍቅረኛለሽ ከሌለሽ እኔን አድርጊኝ ይላታል። ሁለቱም ፈገግ ይላሉ። ጓደኝነታቸውም ያኔ ነበር የጀመረው። በሚቀጥለው ትዕይንት ሂዩንግ በፖሊስ ጣቢያ ውስጥ ይገኛል። ይህ ልጅ ሰርጌ ውስጥ ገብቶ ሚስቴን ወስዳት እያለ የሳለውን የሄጆን ምስል ይሰጣቸዋል። ፖሊሶቹ ምናልባት ከዛ ልጅ ጋር ኮብልላ ሊሆን ይችላል ይሉታል። እሱ ግን ይህ ሊሆን አይችልም፣ እኔና ጄሚ በጣም እንዋደዳለን ይላል። ይህ በእንዲህ እንዳለ ኪልሶንግና ወሮበሎቹ በመንገድ ላይ ናቸው። በጣም የደበደቡት ጊሆም ከነሱ ጋር አለ። ከምግብ ቤቱ ውጭ ባለ አንድ መኪና ላይ የጄሚ ፎቶ ይወድቃል። ሄጆ ለትናንትናው ምግብ ለባለቤት ገንዘብ ይሰጠዋል። ጥቂት ትርፍም ይጨምርለታል። ባለቤቱ ሌላ ጊዜም ከሚስቱ ጋር እንዲመጣ ይጋብዘዋል። ጄሚና ሄጆ ምግብ ቤቱ ውስጥ እየበሉ ሳለ ጄሚ ጫማ ይመልስልኝ ትላለች። ሄጆ የት እንዳለ አላውቅም፣ ምናልባት ውሾቹ በልቶት ይሆናል፣ ልክ እንደሱ ያለ ሌላ ገዛልሻለሁ ይላታል። ጄሚ ከወርቅ የተሰራ ቢሆንም እንኳ አልፈልግም ትላለች። ልክ በዚያን ጊዜ የምግብ ቤቱ ባለቤት የጄሚን ፎቶ ያያል። ልጅቷ በውስጥ እንዳለች ያስታውሳል። ወደ ሂዩንግ ይደውላል። ሂዩንግ እየሮጠ ወደዚያ ይመጣል። የቺልሶንግ ሰዎችም የሄጆን ስልክ በመከታተል ሊደርሱ ተቃርበዋል። ሄጆ ሂዩንግ ሲመጣ አይቶ ወዲያውኑ ጄሚን ይዞ በመኪና ይሸሻል። ከዚያም ሂዩንግ በፖሊስ መኪና ሄጆና ጄሚን ያሳድዷቸዋል። በመሃል ጄሚ ሄጆን በጣም ትመታዋለች፣ ጸጉሩንም ጭምር ትጎትተዋለች። መኪናው ወደ አንድ ገደል ጫፍ ይቀርባል። ሂዩንግ ይገፋቸዋል፣ እነሱም ይወድቃሉ። ሄጆ ወጥቶ ጄሚን ይዛታል። ሂዩንግ በኤሌክትሪክ ቴዘር ሊመታው ይሄዳል፣ ነገር ግን አይሰራም። ይልቁንም ራሱን ይመታንና ይወድቃል። ጄሚ ራሱን ስቶ ስታይ ሄጆን ባህል የመታቸው አንተ ዝም ብለህ መሞት ነበረብህ ትለዋለች። ልክ በዚያ ቅጽበት ከሄጆ አፍንጫ ደም ይፈሳል። እሱም እንዲሁ ራሱን ይስታል። ጄሚ ምን ማድረግ እንዳለባት ግራ ይገባታል። ከጥቂት ጊዜ በኋላ ሄጆ ወደ ህሊና ይመለሳል። ራሱን በቁጥቋጦዎች ውስጥ ያገኘዋል። ዙሪያውን ይመለከታል። ነገር ግን ጄሚ እዚያ የለች፣ በእውነት ጥላኝ ሄዳለች በማለት ያስባል። ይህ በእንዲህ እንዳለ ሂዩንግ በፖሊስ ጣቢያው ይነቃል። ፖሊስ ጆን የተባለ ሰው ሊወስድ እየመጣ ነው ይለዋል። ሂዩንግ ጄሚስ ይላል። ፖሊሱ ሁለቱም መኪናውን ትተው እንደገና ሮጠዋል ይለዋል። ሄጆ ጄሚ ጥቂት ራቅ ብላ ተቀምጣ ሲያት ፈገግ ይላል። ወደ እሷ ሄዶ የሄድሽ መስሎኝ ነበር፣ የመታሽኝ አንቺ ነበርሽ አይደል ይላታል። ጄሚ አዎ ትላለች። ልትሄድም ትነሳለች። ሄጆ እጇን ይዞ አትሂድ ይላታል። ጄሚ ልቀቀኝ ወይ ግደለኝ፣ ወይ አንተ ሙት ወይ እኔ ገድልሃለሁ፣ ለመለየት ከኛ አንዱ መሞት አለበት ትላለች። ጄሚ በከፍተኛ ድምፅ ታለቅሳለች።
ሄጆ እሺ አንቺ በሰላም ትኖሪያለሽ፣ እኔ እሞታለሁ፣ እስከዚያው ግን እጅሽን መልቀቅ አልችልም ይላታል። ቀጥሎም የኋላ ታሪክ ትዕይንት እናያለን። ጄሚ እየሮጠች ወደ ሂዩንግ ቤት ትመጣለች። ሂዩንግ ልብሱን አውልቆ በዝናብ ውስጥ ተቀምጧል። ሁጃ በ2 ዓመት ከባድ ሳ የገነባውን ግንኙነት እሱ አፍርሶ ሌላ ሴት ማግባት ይፈልጋል። ይህ እንዲሆን አልፈቅድም ትላለች። ጄሚ ሂዩንግን ታቅፈዋለች። ጃኬቷን ታለብሰውና አሁን ተስፋ ቁረጥ፣ እናትን ማሸነፍ አትችልም ትለዋለች። ሂዩንግ አንድ ቃል ብቻ ግቢልኝ፣ መቼም ከጎኔ ትሆኛለሽ ይላታል። ጄሚ እጁን ይዛ ቃል ትገባለታለች። ጄሚ ግን የሂዩንግን ህልምና አብሮ ለመሆን የገቡትን ቃል ስታስብ በሁኔታዎች አስገዳጅ በጣም ታለቅሳለች። ከዚያም የሄጆን በቁጥቋጦዎች ውስጥ ትደብቀዋለች። ፖሊሶቹ ሂዩንግን ይዘውት ሲሄዱ ታያለች። አዝናለሁ፣ አሁን እጅን መልቀቅ አለብኝ ትላለች። በአሁኑ ጊዜ ሄጆ ለጄሚ እኔ እሞታለሁ፣ የኔ መሄድ ደስተኛ የሚያደርግሽ ከሆነ እኔ ሄዳለሁ ይላታል። ጄሚ ቃል ትገባለህ ትላለች። ሄጆ ቃል ይገባላታል። ከዚያም ጄሚ ወደ ውሃው ውስጥ ትገፋውና ከዚያ ቦታ ትሮጣለች። ጄሚ ከፖሊስ ጣቢያው ውጭ ሆና ወደ ሂዩንግ ትደውላለች። እሱ ለፖሊስ የጄሚ ጥሪ ነው ይላል። እነሱም ቁጥሩን መከታተል ይጀምራሉ። ጄሚ ለሂዩንግ ምናልባት መቼም ተመልሼ መምጣት አልችል ይሆናል ትለዋለች። እሱም የት እንዳለሽ ንገሪኝ፣ ልወስድሽ እየመጣሁ ነው ይላታል። ፖሊሱ ይህ ቁጥር ከፖሊስ ጣቢያው ውጭ ካለው የህዝብ ስልክ ነው ይላል። ሂዩንግ ወደ ውጭ ወጥቶ ጄሚን መፈለግ ይጀምራል። ጄሚ ግን ከሄጆ ጋር ከመኪናው በስተጀርባ ተደብቃለች። ከጥቂት ጊዜ በኋላ ጄሚና ሄጆ በአንድ ምግብ ቤት ውስጥ እየበሉና እየጠጡ። ሄጆ አሁንም እንደ ድሮ ጠንካራ ለመምሰል ትሞክሪያለሽ፣ ነገር ግን በውስጥሽ ደካማ ነሽ። ጠንካራ ብትሆኚ ኖሮ አሁን ከሂዩንግ ጋር ትሆኚ ነበር። ማረጥ ለአንቺ ሰበብ ብቻ ነው ይላታል። ጄሚ ምክንያቱም ደስተኛ የመሆን አይመስለኝም፣ ምናልባትም በዚህ የፍቅር ምስቅልቅል ውስጥ ሁሉም ነገር ከሱ ላይ እወስድ ይሆናል። ምናልባት በእኔ ምክንያት የቤተሰቡ ስም ይበላሽ ይሆናል። እኔ የማንም ሰው ሀዘን ምክንያት መሆን አልፈልግም ትላለች። በሚቀጥለው ትዕይንት ጄሚና ሄጆ በአንድ አግዳሚ ወንበር ላይ ተቀምጠዋል። ሄጆ ካሁን በኋላ ምንም አይነት መዳረሻ ወይም ግብ አታስቀምጪ፣ መዳረሻ ከተወሰነ መኪናው ከመንገድ ይወጣል፣ ስለዚህ በህይወትሽ ዝም ብለሽ ወደፊት ተጓዥ ይላታል። ጆን በመኪና ውስጥ ለሂዩንግ የሄጆን ዝርዝር መረጃዎች በሙሉ ይሰጠዋል። ከዚህ ሂዩንግ ሄጆ በጄሚ የህፃናት ማሳደጊያ ተቋም እንዳልነበር ያውቃል። ሂዩንግ ጄሚ ለምን ዋሸች ብሎ ያስባል። ከዚያም መረጃዎቹን በሙሉ ቀዶ ይጥላል። በማግስቱ ሄጆ ጄሚን ወደ ቡሳን እየወሰዳት ነው። በባቡር ውስጥ አንድ ባልና ሚስት ምግብ ይሰጧቸዋል። ጄሚ ለምን ነው ወደ ቡሳን የምንሄደው ስትል ትጠይቃለች። ሄጆ አባቴን ለመፈለግ የ5 ሰዎች ስም አለኝ፣ የመጀመሪያው አልነበረም፣ አሁን ደግሞ ወደ ሁለተኛው እየሄድን ነው ይላታል። ጄሚ አሁን ለምን ትፈልጋቸዋለህ ትላለች። ሄጆ ምክንያቱም በዓላቱ እያበቁ ስለሆነ ላገኛቸው አሰብኩ ይላል። ልክ በዚያ ጊዜ ሄጆ ድንገት ማዞር ይጀምረዋል። ወደ መታጠቢያ ቤት ሄዶ መድኃኒት ይወስዳል። ከተወሰነ ጊዜ በኋላ ጄሚ የመታጠቢያ ቤቱን በር ታንኳኳለች። ሄጆ ሲወጣ ጄሚ ውስጥ ላይ የወደቁ መድኃኒቶችን ታያለች። በሌላ በኩል ጆን እነሱ ቡሳን ውስጥ እንዳሉ መረጃ ያገኛል። ሂዩንግን ይዞ ወደ ቡሳን ይጓዛል። ጄሚና ሄጆ ወደ ሱቅ ይሄዳሉ። ከዚያም ሄጆ ከባንክ ብዙ ገንዘብ ያወጣል። አዲስ ስልክም ይገዛል። ከጊሆ መልእክት ደርሶት ነበር። ጊሆ ቺልሶንግ እየፈለገ ነው ብሎት ነበር። ከዚያም ሄጆ ጄሚ አንድ ጫማ እንደወደደች ያይና ይገዛላታል። ጄሚ ስትደሰት በማየቱም ይደሰታል። ቺልሶንግ ጊሆን ከባቡር ሀዲድ ጋር ያስረዋል። አንተ ከማን ወገን ነህ ብሎ ይጠይቀዋል። ጊሆ ካንተ ጋር ነኝ ይላል። ባቡሩ ባጠገቡ ባለው ሀዲድ ላይ ያልፋል። ቺልሶንግ በዛኛው ሀዲድ ላይ ያለ ባቡር ሳይመጣ በፊት ሄጆ ያለበትን ቦታ ንገረኝ ይለዋል። ሄጆና ጄሚ የሄጆን አባት ለመፈለግ ወደ ተራራማ ቦታ ይሄዳሉ። ጄጉን የተባለ ሰውን ያገኛል። ጄሚ የጓደኛን አባት እየፈለግን ነው ትለዋለች። በመቀጠልም ጸጉሮን ወይም ጥርሶን ብሩሽ ሊሰጡን ይችላሉ፣ ይህ እውነትን ለማወቅ ይረዳናል ትላለች። ጄጉን ወደ ቤት ይጋብዛቸዋል። ጄሚ በአሁኑ ጊዜ የምርመራ ውጤቶች በአንድ ቀን ውስጥ ይመጣሉ ትላለች። ጄጉን የምርመራው ውጤት እስኪመጣ ድረስ እዚህ ቆዩ ይላታል። ጄሚ ይህ በጣም ጥሩ ነገር ነው ትላለች። እሱም ፎቅ ላይ ያለውን ክፍል ለማጽዳት ይሄዳል። ሄጆ ለምርመራው ወደ አንድ ሰው ደውሎ ጥቂት ነገሮች ይሰጠዋል። ውጤቱን እስከ ጠዋት አሳውቁኝ ይለዋል። ጄሚ ከጄጉን ጋር አትክልቶችን ከእርሻው ውስጥ ትነቅላለች። ሁለቱም ቅጠሎችና ፍራፍሬዎችን እየሰበሰቡ ያወራሉ። ከጥቂት ጊዜ በኋላ ሄጆ ወደ ቤት ይመጣል። ጄሚና ጄጉን ኩሽና ውስጥ አንድ ነገር ሲያበስሉ ያያቸዋል። ጄጉን ጥቂት ሾርባ አውጥቶ ጄሚን ለሄዶ አቅምሽው ይላታል። ጄሚ ለሄዶ ታጎርሰዋለች። የቀረውንም ጄሚ እራሷ ትበለዋለች። ጄሚ በድንገት መሳቅ ትጀምራለች። ሄዶ በትኩረት የተመለከታት ነው። እሱም ጄሚ ማልቀስ ትችያለሽ፣ ራስሽን በግድ ለማሳቅ አትጣሪ ይላታል። ጄሚ ዝም ትላለች። በመቀጠልም እኔ ልተኛ ነው፣ መብራቱን አጥፎ ትላለች።
ተኝታም በጣም ታለቅሳለች። ሄጆ ወደ እሷ ጠጋ ብሎ ማጽናናት ይጀምራል። እሷ ግን ይበልጥ ታለቅሳለች። ድንገት ሄጆ ራሱን በከፍተኛ ሁኔታ ያመዋል። እሱ ግን ምንም አይናገርም። ህመሙን እየተቋቋመ ጄሚን ማጽናናቱን ይቀጥላል። በሚቀጥለው ትዕይንት ጄሚ በልጅነቷ በህፃናት ማሳደጊያ ውስጥ ትኖር እንደነበር እናያለን። እዚያ ብዙ ልጆች ነበሩ። በየቀኑም ወላጆች ልጆቹን በጉዲፈቻ ለመውሰድ ይመጡ ነበር። ጄሚ እሷንም እንዲወስዷት በጣም ትጥር ነበር። ነገር ግን ማንም ሰው ጄሚን በጉዲፈቻ አልወሰዳትም። ለዚህ ነው ጄሚ እናት ማግኘት ካልቻልኩ እኔ ሳድግ ጥሩ እናት እሆናለሁ ብላ የምታስበው። ይህንን ሲሰሙ ልጆቹ ሁሉ በጄሚ ይስቁባታል። አንድ ቀን ሄጆ አንቺ ጥሩ እናት መሆን አትችይም ያላትንም ታስታውሳለች። ወደ አሁኑ ጊዜ ስንመለስ ጄሚ ሄጆን ያልከውን ነገር እውነት ሆኗል፣ አሁን አንድ ዘፈን ዘፈንልኝ ትለዋለች። ሄጆም ይዘፍንላታል። ይህ በእንዲህ እንዳለ ሄጆ እያዞረው ነበር። መድኃኒቱን በየቦታው ይፈልጋል። ልክ በዚያ ጊዜ ጄጉን መድኃኒቱን እያሳየው ይህን እየፈለግክ ነው ይለዋል። ሄጆ ያንን መድኃኒት ተቀብሎ ይውጠዋል። ጄጉን ከነቃህማ ከኔ ጋና ይለውና ሄጆን ወደ አሳ ገቢ ይወስደዋል። እዚያም የሄጆን እጅ ይዘዋል። ሄጆ በጣም ይጨነቃል። በመቀጠልም ጄጉን በገዛ እጁ ለሄጆ አሳና ሩዝ ያጎርሰዋል። በሌላ በኩል በቤት ውስጥ ጄሚ በቤት ውስጥ ሁሉ ትፈልገዋለች። ሄጆ ጥሏት ይኮበለለ ይመስላታል። በፍጥነት ቁምሳጥኑን ትፈትሻለች። የገንዘብ ቦርሳውን ግን እዚያ ነበር። እዚያ ገበያ ውስጥ ጄጉን ጠብ ውስጥ ይገባል። በሱ ምክንያት የሄጆ ጣልቃ ለመግባት ይገደዳል። ሁለቱም በአንድነት በአሳ ገበያ ውስጥ ረብሻ ይፈጥራሉ። ከዚያም ሁለቱም ይረጣሉ። ሄጆ ከጄጉን ጋር ተቀምጦ አሳ ይበላል። ጄጉን ብቻን ብዙ መከራ እንደተቀበል ካውቃለሁ ይለዋል። ሄጆን በፍቅር ማጽናናት ይጀምራል። የሄጆ አይኖች በእንባ ይሞላሉ። ሁለቱም ተቀምጠው እየጠጡ ብዙ ይወራሉ። በዚህ መሃል ጄሚ ቦርሳዋን ይዛ ከቤት ወጣ ወደ ጫካው ትሄዳለች። ከዚያ ቦታ እየሸሸች እያለች ትወድቃለች። አይኖቿ በእንባ ይሞላሉ። ይህ በእንዲህ እንዳለ ጄጉን ሄጆን ምን ያህል ጊዜ ያለህ የምትወስደው ማስታገሻ ለ4ኛ ደረጃ የካንሰር ህመም የሚሰጥ ነው። ስለአንተ አጥብቄ እጨነቃለሁ። በእርግጥ የኔ ልጅ ብትሆንስ ይለዋል። ይህንን እያለ በከፍተኛ ድምፅ ማልቀስ ይጀምራል። ሄጆ እሱ ሲያለቅስ አይቶ ከዚያ ቦታ ይወጣል። በሚቀጥለው ትዕይንት ሄጆ ገላውን ታጥቦ ወደ ክፍሉ ይመጣል። ጄሚ ግን ክፍል ውስጥ አለመኖሯን አይቶ ይደነግጣል። ልክ በዚያ ጊዜ ጄሚ ወደ ውስጥ ትገባለች። ሄጆ ከጄጉን ጋር ወደ አሳ ገበያ ሄደው ያደረጉትን ሁሉ ለጄሚ ይነግራታል። ጄሚ እሷን ይዘዋት ስላልሄዱ ትናዳለች። በሚቀጥለው ትዕይንት ጄሚ ሳሎን ውስጥ ተቀምጣ ሳለ ጄጉን ወደዚያ ይመጣል። ለጄሚ የምርመራ ውጤት ምንም ይሁን ምን ያ ሰው ካሁን በኋላ ልጄ እንዲሆን ወስኛለሁ፣ ለጥቂት ቀናት ተጨማሪ እዚህ እንዲቆይ ፈልጋለሁ ይላታል። ጄሚ እሺ እኔ አነጋግረዋለሁ ትላለች። ከዚያም ጄሚ አትክልት እየለቀመች ሳለ ተኝታ በነበረችበት ጊዜ ሄጆ ቁስሏ ላይ ቅባት ይቀባላት የነበረውን ታስታውሳለች። በመቀጠልም ፕላስተር ካሰረላት በኋላ ከንፈሮቿን ይነካካል። ጄሚ ነቅታ ነበር፣ ነገር ግን አይኖቿን አልከፈተችም። በሚቀጥለው ትዕይንት ቺልሶንግ እና ወሮበሎቹ በጫካ ውስጥ ሄጆን ሲፈልጉ ድንገት ከጄሚ ጋር ይገናኛሉ። ጄሚ ትመታቸውና ትሮጣለች። ሄጆ ቤት ውስጥ ተኝቶ ነበር። ጄሚ ቀስቅሳው ወሮበሎቹ እዚህ መጥተዋል ትለዋለች። ሄጆ ቦርሳውን ቁምሳጥን ውስጥ ያወጣዋል። ነገር ግን በውስጡ ምንም ገንዘብ አልነበረም። ሄጆ ይህንን ማን እንዳደረገው ይረዳል። በጣም ይናደዳል። ከጥቂት ጊዜ በኋላ ጄሚና ሄጆ እዚያ ቦታ ይሮጣሉ። ቺልሶንግና ሂዩንግ ሄጆን እና ጄሚን ሲፈልጉ ፊት ለፊት ይገናኛሉ። ቺልሶንግ ልገድለው የሚፈልገው ሰው እዚህ ነው ያለው ይላል። ሂዩንግ የኔን ሚስት ያገታትም እዚህ ነው ያለው ይላል። ቺልሶንግ ሁለታችንም የምንፈልገው አንድ አይነት ሰው ነው ማለት ነው ይላል። ሂዩንግ ካሁን ጀምሮ እኛ ጓደኛሞች ነን ይላል። ልክ በዚያ ጊዜ ሂዩንግ መርፌ ያወጣና ቺልሶንግን ይወገዋል። በመቀጠልም ሰዎችን አንድ እርምጃ እንኳ ፈቀቅ ካላችሁ እሽባ አድርጋለሁ ይለዋል። ሁሉም ሰው ይፈራል። ልጁን ወደ ውስጥ ገባና ጄሚን ይዛሃትና ይለዋል። በሌላ በኩል ጄሚና ሄጆ በመኪና በጣም ርቀው ሄደው ነበር። ከመሄዳቸው በፊት ሄጆና የጄጉን የቤት ሰነዶች በሙሉ ፎቶ አንስቷቸው ነበር። ሄጆ ሹፌሩን መርከብ ማቆሚያው ላይ እንዲያወርዳቸው ይነግረዋል። በምላሹም ውድ ሰዓቱን ይሰጠዋል። ከዚያም ጆን ይመጣና ጄሚ ውስጥ የለችም ይላል። ይህንን ሲሰማ ሂዩንግ በየቦታው ጄሚን እየጮኸ መፈለግ ይጀምራል። ቺልሶንግ መጀመሪያ መርፌውን ንቀለው ይለዋል። ሂዩንግ አንተ ራስህን ንቀለው ይለዋል። ሽባ አትሆንም ይላል። ልክ በዚያ ቅጽበት ጊሆ ስልክ ይዞ ይመጣና የሄጆ ስልክ ነው ይላል። ሄጆ ለቺልሶንግ ያለበትን ቦታ ይነግረዋል። በመቀጠልም ተሎና ይለዋል። ከዚያም ሄጆ ወደ ውስጥ ይገባል። ጄጉን በሱ ገንዘብ ቁማር ሲጫወት ያየዋል። እሱን ሲያየው ሁሉም ሰው ይሮጣል። ጄጉን ይሮጣል፣ ነገር ግን ሄጆ ይይዘዋል። ጄጉን እያለቀሰ እኔ ይህንን ገንዘብ ለማባዛት ነው የመጣሁት፣ ሁሉም ወላጆች ለልጆቻቸው አንድ ነገር ያደርጋሉ፣ እኔ ግን ምንም አላደረግኩልህም ይላል። ሄጆ ይመታውና አንተ ተጨማሪ ውሸት ይለዋል። ጄጉን ይህ ለ2 ቀናት ለሰጠውህ ደስታ ዋጋ ነው፣
እንዳንተ ያለ ሰው እንደኔ ያለ አባት መቼም አያገኝም ይላል። ልክ በዚያ ቅጽበት ጄሚ መታ ወደ መሬት ትገፋዋለች። በጣምም ትመታዋለች። ከሄጆ ጋር ጥለውት መሄድ ይጀምራሉ። ከጥቂት ጊዜ በኋላ ሁለቱም በባህር ዳርቻ ላይ ይገኛሉ። ጄሚ እሱ አባት አይደለም አይደል ትላለች። ሄጆ አይደለም ይላል። ጄሚ እንግዲያውስ አሁን ወደ ሌላኛው እጩ እንሄድ፣ ስለ ገንዘቡ አትጨነቅ፣ እኔ ያስቀመጥኩት አለ ትላለች። ሄጆ ፈገግ ይልና ጄሚ አሁን ሂጂ፣ ከኔ ጋር ለዘላለም መቆየት አትችይም ይላታል። ሄጆ ሊሄድ ይነሳል። ጄሚ አልሄድም፣ አሁን አንተን አልሰማም፣ መጀመሪያ ያለ ፍላጎት ይዘህ መጣ፣ አሁን ደግሞ ስለሰለቸኝ እንድንሄድ ትነግረኛለህ፣ አልሄድም ትላለች። ይህንን ሲሰማ ሄጆ ጄሚን ይስማታል። በዚህ መሃል ሂዩንግ ይህንን ሁሉ ከሩቅ ሆኖ እየተመለከተ ነው። አይኖቹ በእንባ ይሞላሉ። እኔን እንደምትጠብቀኝ ተናግራ ነበር ይላል። ጆን ሂዩንግ እንዳያይ እጆቹን በአይኖቹ ላይ ይጭንባታል። በሚቀጥለው ትዕይንት የሂዩንግ እናት በየቀኑ ለተለያዩ ቀጠሮዎች ትልከው እንደነበር እናያለን። ነገር ግን እነዚያ ልጃገረዶች በሙሉ እናቱን ያስታውሱት ነበር። እናቱን ከመጠን በላይ ይፈራ ስለነበር ጥያቄዋን እምቢ ማለት አይችልም። አንድ ቀን ጄሚ በሆጃ ኩሽና ውስጥ እየሰራች ሳለ በምግብ ቤት ሰው ሰራሽ ቀለም ስትጨምር ትገኛለች። ሆጃ ጄሚን ከቤት ታባራታለች። ጥቂት ቆይቶ ሂዩንግ ከጄሚ ጋር ይገናኛል። ከጀርባዋ ሲያት ጄሚ የምታለቅስ ይመስላል። ማህረቡን ሊሰጣት ቢሄድም ጄሚ ጌም እየተጫወተች እንደሆነ ያያል። አንድ ቀን ጄሚ በጣም ታለቅስ ነበር። ስለዚህ ሂዩንግ ቸኮሌት ይሰጣታል። የቸኮሌቱ መጠን ስታይ ጄሚ መሳቅ ትጀምራለች። ልክ እንደዚሁ ሁለቱም አብረው መውጣት ጀመሩ። ከጄሚ ጋር መሆን ከጀመረ በኋላ ሂዩንግ ከፍተኛ ድፍረት ይሰማዋል። ለጄሚ ቀለበት ያደርግላታል፣ ይጫወትማል። ሂዩንግ ይህንን ሁሉ ለጆን እየነገረው ፈገግ ይላል። በአሁኑ ጊዜ ጄሚ እና ሄጆ ሲሰሳሙ ሲያይ አይኖቹ በእንባ ይሞላሉ። ጄሚ እኔን እንደምትጠብቀኝ ተናግራ ነበር ይላል። ወደ እነሱም ሄዶ ሄጆን በቦክስ ይመተዋል። ጄሚንም አቅፎ አምላክ ይመስገን አገኘሁሽ፣ ስላንቺ በጣም ተጨንቄ ነበር ይላታል። ጄሚ በከፍተኛ ድምፅ እያለቀሰች እንዳትከተለኝ በስልክ ነግሬህ ነበር፣ እኔ ምንም አይነት ማንነት የለኝም ትለዋለች። እሱ ግን የኔን ማንነት መውሰድ ትችያለሽ ይላታል። ይህን ስትሰማ ጄሚ ፈገግ ማለት ትጀምራለች። ሂዩንግ እንደገና አቅፏት አሁን ሁሉም ነገር በእርግጠኝነት ሰላም ሆኗል፣ አሁን ወደ ቤት እንሄድ ይላታል። ልክ በዚያን ጊዜ ሄጆ እየሮጠ ይመጣና ቶሎ ሽሹ ብሎ ይጮኋል። በዚህ መሃል ቺልሶንግና ወሮበሎቹ ደርሰው ነበር። ሶስቱም ወደ ጀልባው አቅጣጫ ይሮጣሉ። ሄጆና ጄሚ ጀልባው ላይ ይወጣሉ። ሂዩንግ ገመዱን እየፈታ ነበር። ቺልሶንግ ወደ ሂዩንግ ቢላዋ ያወረውራል። ነገር ግን ጆን ይይዘዋል። ጆን የቺልሶንግን ወሮበሎች ይደበድባቸዋል። ከዚያም ሂዩንግ ገመዱን ይበጥሰዋል። ጄሚ ሂዩንግን ጀልባው ላይ እንዲወጣ ትነግረዋለች። ነገር ግን ሄዶ እሱን እዚያው ትቶት ጀልባውን ይዞ ይሄዳል። ጀልባው ላይ ለመውጣት ሲል ሂዩንግ ዘሎ ውሃ ውስጥ ይወድቃል። ሊሰምጥ ሲል ጄሚ ውሃ ውስጥ እንዳለች ያስተውላል። እሱን ለማዳን መታለች። ጄሚ ትስመዋለች። ከተወሰነ ጊዜ በኋላ ወደ ህሊናው ሲመለስ ጄሚ ካጠገቡ ያያታል። ከዚያም ሂዩንግ በሌላኛው የደሴቱ ክፍል ምን እንዳለን ይላታል። ይዟትም ይሄዳል። ከጥቂት ጊዜ በኋላ ሄጆ ወደ ህሊና ይመለሳል። ጄሚ እዚያ ለመኖሯን ያህል ሄጆ ሊፈልጋት ይነሳል። ነገር ግን ያዞረውና ተመልሶ ይወድቃል። ሂዩንግ ጄሚ በአንዱ እግሯ ላይ ጫማ እንደሌላት ያስተውላል። ሌላኛውን ጫማውን አውልቆ ይረውረዋል። የራሱንም ጫማ ለጄሚ ያደርግላታል። ጄሚ አመሰግናለሁ፣ ቃልን ጠብቀሃል፣ ብኮበልልም እንኳ አገኘኝ፣ ነገር ግን እኔ ቃሌን መጠበቅ አልችልም ትለዋለች። ከዚያም እውነቱን መስማት አለበት ትለዋለች። እሱ ግን አልሰማም ይላል። ጆሮቹን በእጁ ይዞ መጮ ይጀምራል። ጄሚ እጆቹን አንስታ እኔ እናት መሆን አልችልም፣ ማረጥ ላይ ደርሻለሁ፣ እውነቱን እያወክም ቢሆን አንተን ላገባህ ነበር ትለዋለች። ሂዩንግ ስለዚህ የኮበለሽበት ምክንያት ሂጆ አይደለም፣ በዚህ ምክንያት ብቻ ነው ከኔ ጋር መሆን ያልፈለግሽው፣ እኔ ሌላ ምክንያት ያለ መስሎኝ ነበር ይላል። በመቀጠልም ይስቃል። ጄሚ ቤተሰቦችስ ትላለች። ሂዩንግ ምንም ችግር የለም፣ ልጅ የማይኖረን በእኔ ምክንያት እንደሆነ ነግራቸዋለሁ፣ ለምን ትጨነቂያለሽ ይላታል። አቅፏትም አሁን ስለማንም ግድ የለኝም፣ እኛ ሁለታችን ብቻ ደስተኛ መሆን አለብን ይላታል። ልክ በዚያ ቅጽበት ሄጆ ከጀርባ ሆኖ ለአሁኑ እዚህ ያለነው 2 ሳንሆን 3 ነን፣ ሁለታችንም እዚህ ምንም ነገር አታገኙ፣ በአንድ ደሴት ላይ ጠፍተናል፣ እርዳታ እስኪመጣ ድረስ እዚህ ለመቆየት እንገደዳለን ይላል። በኋላ ላይ ሄጆ ጄሚን ማረጥ ላይ ብትሆኝም እንኳ እሱ አንቺን ለመቀበል ዝግጁ ነው፣ ይህ ማለት ታዲያ ተመልሰሽ ትሄጃለሽ ማለት ነው ይላታል። ጄሚ ተመልሼ የምሄድበት ምንም ምክንያት የለኝም ትላለች። ሄዳ ባጠገቡ ትቀመጣለች። በመቀጠልም ለመሆኑ እነዚያ ወሮበሎቹ ለምን እያሳደዱሃል ትለዋለች።
ሄዶ የነዚያን ወሮበላ ሙሽራ ከሰርጉ ላይ እንድታመልጥ ረድቻለሁ። ያቺ ልጅ ደግሞ የወሮበላን ካዝና ባዶ አድርጋ ጠፋች። እኔም ብሆን በዚህ ጉዳይ ላይ ያወቅኩት ነገር አልነበረም ይላል። ጄሚ ሄጆን የመታችሁ ለምን ሰዎችን የማገት ሱስ ያዘህ እንዴ? ለምን እንዲህ አይነት ነገሮችን ታደርጋለህ? ትለዋለች። ሂዩንግ እነዚህን ሁለቱን በዚህ ሁኔታ ሲያቸው ይከፈዋል። በሚቀጥለው ትዕይንት በደሴቱ ላይ ሄጆና ሂዩንግ የሚበሉትን ነገር ለማግኘት አሳ ያጠምዱ ነበር። በንግግራቸው መሃል ሂዩንግ ሄጆ የጄሚ የቀድሞ ፍቅረኛ መሆኑን ያውቃል። ነገር ግን ይህ ለሱ ምንም ግድ እንደማይሰጠው ይናገራል። ጄሚ ከተራራ ውስጥ የሚጠጣ ውሃ ትቀዳ ነበር። አሳ እያጠመዱ እያለ ሂዩንግና ሄጆ ጠብ ውስጥ ይገባሉ። ሁለቱም እርስ በርስ ይደባደቡ ነበር። ልክ በዚያ ቅጽበት ጄሚ በከፍተኛ ድምፅ እናንተ ሞኞች ምን እያደረጋችሁ ነው ብላ ትጮኻለች። በኋላ ላይ ሶስቱም እሳት አንድደው አሳውን ይጠብሳሉ። ሂዩንግ ከጄሚ እጅ ይበላል። ጄሚና ሄጆ እያወሩ መሳቅ ይጀምራሉ። ሂዩንግ ሁለቱንም ሲያይ ምቾት ማጣት ይሰማው ነበር። አብረው በጣም ደስተኞች ይመስሉ ነበር። ልክ በዚያ ጊዜ ሂዩንግ ሄጆን ከኔ ጋር ና ይለዋል። ወደ ተራራው ጫፍ ይወስደዋል። ሆዱንም ባዶ ማድረግ ይጀምራል። ሄጆ የማይመችህ ከሆነ ለምን በላህ ይለዋል። እሱም ጄሚ በገዛ እጇ ታጎርሴ ስለነበር ነው ይላል። ይህንን ሲሰማ ሄጆ ሂዩንግን ይመለከተዋል። ስለ አንድ ነገርም ማሰብ ይጀምራል። ሂዩንግ በእውነት ጄሚን በጣም እንደሚወዳት ይረዳል። ድንገት ሄጆ ያዞረውንና ይወድቃል። ካፍንጫውም ደም መፍሰስ ይጀምራል። ሂዩንግ እሱን አይቶ ይጨነቃል። ኮቱን አውልቆ ያንተርሰዋል። በመቀጠልም ከሰውነቱ ክፍሎች ላይ ደም ለማውጣት መርፌ ይጠቀማል። ከጥቂት ጊዜ በኋላ ሂዩንግ መርፌውን ይነቅላል። የሄጆን እግሮችም ማሸት ይጀምራል። ደሙንም ያጸዳለታል። ይህንን ለጥቂት ጊዜ ካደረገ በኋላ ሄጆ ወደ ህሊና ይመለሳል። ሄጆ ፈገግ እያለ ዶክተር ስንት ዓመት መኖር እችላለሁ ይለዋል። ሂዩንግ እኔ በሰጠው እርግማን መሰረት ከ50 ዓመት በላይ ትኖራለህ ይለዋል። ሄጆ ነገር ግን ሌላኛው ዶክተር የቀረ 3 ወር ብቻ እንደሆነ ነግሮኛል ይላል። ሂዩንግ የሄጆን ጉሮሮ ይዘውና በዚህ ሁኔታ ውስጥ ሆነህ ነው ጄሚን ይዛት የመጣኸው የሆነ ነገር ቢፈጠር ኖሮ ይለዋል። ሂዩንግ እዚያ ቦታ ጥሎት መሄድ ይጀምራል። የተወሰነ ርቀት ከተጓዘ በኋላ የሂዩንግ ስልክ ኔትወርክ ያገኛል። ነገር ግን ሄጆ ስልኩን ቀምቶ ከወረወረ በኋላ ወደ ጄሚ ይሮጣል። እሱም ከዚህ እንውጣ ይላታል። ጄሚ ምንም አይነት እቅድ የለም፣ አልመጣም፣ በእርግጠኝነት ያለ ሂዩንግ አልመጣም ትላለች። ሄጆ ድጋሚ አልጠይቅሽም ይላታል። አይኖቹ በእንባ ይሞላሉ። ሄጆም ከዚህ ቦታ ጥሏት መሄድ ይጀምራል። ጄሚ ሲሄድ እያየችው አብረው የነበሩበትን የድሮ ጊዜ ታስታውሳለች። ጄሚ ወደ ሄጆ አቅጣጫ መሄድ ስትጀምር ሂዩንግ ያስቆማታል። ይህ በእንዲህ እንዳለ ሄጆ እየሄደ ሳለ ቺልሶንግ ከጀርባው ይይዘዋል። በቢላዋ ሊወጋው ሲል ሄጆ ቢላውን ያስጥለዋል። ድንገት ቺልሶንግ ሄጆን ይዞት ከአለቶቹ ላይ ይወድቃል። ሄጆ ለመሮጥ ይሞክራል፣ ነገር ግን እንደገና ያዞረዋል፣ ይወድቃል። ቺልሶንግ የሄጆን ኮሌት ተይዞ በጣም ይደበድበዋል። በቢላዋ ሊወጋው ሲል ጄሚ ከጀርባ መታ ትመታዋለች። ሶስቱም በአንድነት ወደ አለቶቹ ይወረውሩታል። ነገር ግን ሶስቱም ከሱ ጋር አብረው ይወድቃሉ። አንድ ድንጋይ የቺልሶንግን ራስ ይመተዋል። ደምም መፍሰስ ይጀምራል። ከጥቂት ጊዜ በኋላ ሂጆና ሂዩንግ ጄሚ በቢላዋ መወጋቷን ያያሉ። ሂዩንግ የጄሚን ስም እየጠራ ማልቀስ ይጀምራል። ሂጆም ይህንን በማየቱ በድንጋጤ ውስጥ ይወድቃል። ቀጥሎም በትውስታ ሂጆና ጄሚ አንድ ፊልም አብረው ሲመለከቱ እናያለን። በፊልም ውስጥ ዋናው ተዋናይ ዋናዋን ሴት ገጸ ባህሪ ልትሞት ስትል ይስማታል። ይህ የሴቷ የመጨረሻ ምኞት ነበር። ጄሚ ለመሆኑ በዚህ ሰዓት ማን ይስማል ትላለች። ሄጆ አይ ልትሞት እኮ ነው፣ ማንኛውም ነገር ልጠይቅ ትችላለች፣ አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር ይላታል። ጄሚ እኔም ያንን እል ነበር ትላለች። በአሁን ጊዜ በዚያች ደሴት ላይ ጄሚ ሄጆን ወደ እሷ እንዲቀርብ ትጠራዋለች። አይኖቿንም ትጨፍናለች። ሄጆ ይህንን በማየቱ በጣም ያለቅሳል። በዚህ መሃል ሂዩንግ ጀልባ አይቶ በከፍተኛ ድምፅ ጮህ ነበር። ከተወሰነ ጊዜ በኋላ ሆስፒታል ውስጥ ይገኛሉ። ጄሚ ቀዶ ጥገና ይደረግለታል። ነርሷ ከእናንተ መካከል አንዱ ብቻ ነው ወደ ውስጥ መግባት የሚቻለው ትላለች። ሂዩንግ ወደ ውስጥ ይገባል። ሄጆ ግን በጣም ማዝኖ እዚያው ቆሞ ይቀራል። ከዚያም ወደ ጓደኛው ወደ ቦንግሱክ ቤት ይሄዳል። በሚቀጥለው ትዕይንት ሁጃ ወደ ሆስፒታል ትመጣለች። ሂዩንግ ተንበርክኮ ይቅርታ ይጠይቃታል። ይህ የጄሚ ጥፋት አይደለም፣ እርግዝናውን እንድታስመልስም የነገርኳትን የነበርኩ ይላታል። ሁጃ አሁን ይህንን ሁሉ እዚያ ላይ አብቅተህ ከዚህ እንሄድ፣ አንተና ያቺ ልጅ ካሁኑ በኋላ አታውቁ ትለዋለች። እሱ ግን ጄሚ እዚህ እስካለች ድረስ እኔ እዚህ ቆያለሁ፣ ከዚህ ወዴትም አልሄድም ይላል። ሆስፒታል ውስጥ በመቆየት ጄሚን ያስታምማታል። በአልጋዋ አጠገብ ተቀምጦ ዝም ብሎ ይመለከታታል። ጥቂት ቀናት በዚህ ሁኔታ ያልፋል። በቦንግሱክ ቤት ሄጆ የጄሚን ጫማ ከደረቱ ጋር አጣብቆ ይይዘዋል። በደሴቲቱ ላይ የጄሚንን አንዱን ጫማ ያገኘበትን ጊዜ ያስታውሳል። እግሮቿ በጣም ትንሽ ናቸው ብሎ ያስባል። ጫማውን ይዞ ወደ ጄሚ ለመሄድ ይነሳል።
ነገር ግን ጄሚ የሂዩንግን ጫማ ማድረጓን ያያል። ወደ አሁኑ ጊዜ ስንመለስ ምሽት ላይ ነው። ሂዩንግ ወደ ጄሚ ለመሄድ በጣም ይሞክራል። ነገር ግን በሄደ ቁጥር ጆን ወደ ውጭ ያወጣዋል። በማግስቱ በሁለተኛዋ እናት ልብስ ስር በመደበቅ ሂዩንግ ወደ ጄሚ ክፍል ይገባል። ጆን ያየዋል፣ ነገር ግን ፈገግ ብሎ ይተዋል። ከዚያም ሂዩንግ ለጄሚ የእጽዋት መጠጥ ይሰጣታል። በሌላ በኩል ቦንግሱክ ሄጆን ያቺ ልጅ ነበረች አይደል የቀድሞ ፍቅረኛ ትለዋለች። ጫማውን ከሄጆ እጅ ላይ ቀምታ ትወረውረዋለች። ሄጆ ወደ ቆሻሻው ውስጥ ገብቶ ጫማውን መፈለግ ይጀምራል። ነገር ግን ሊያገኘው አልቻለም። ቦንግሱክ ይህንን ሁሉ ከጀርባ ሆና ትመለከታለች። ሄጆን ለመጀመሪያ ጊዜ ያገኘችበትን ጊዜ ታስታውሳለች። ሄጆ በቆሻሻ ውስጥ የሚበላ ነገር ይፈልግ ነበር። ቦንግሱክ የሚበላ ነገር እየፈለክ ነው ትለዋለች። ሄጆ ምንም አይልም። ቦንግሱክ በእጇ ዶሮ ይዛ ነበር። እሱን ሲያይ ሄጆ ይከተላታል። እሷ ወደ ቤት ትገባለች። ከጥቂት ጊዜ በኋላ ዶሮውን ወደ ውጭ ታወጣዋለች። ሄጆ ይበላቸዋል። ልክ እንደዚሁ በየቀኑ አንድ ነገር ታወጣለት ነበር። አንዳንድ ጊዜ ፒዛ፣ ዳምፕሊንግ ወይንም አንዳንድ ጊዜ ሩዝ ትሰጠው ነበር። አንድ ቀን ለሄጆ ካሁን በኋላ ነፃ ምግብ የለም መስራት አለበት ትለዋለች። ወደ እሷ ባር ይዛው ትሄዳለች። ትናንሽ ስራዎችን እየሰራ ገንዘብ እንዲያገኝ ትነግረዋለች። ሰራተኞቹ እሱ ላንቺ ምንሽ ነው ብለው ይጠይቋታል። እሷም ከመንገድ ነው ያገኘሁት፣ ካሁን በኋላ እኔው ተንከባክቤ ያሳድገዋለሁ ትላለች። ለጥቂት ቀናት ሄጆ ትናንሽ ስራዎችን በመስራት ገንዘብ ያገኛል። ሰዎች ሄ ወይም ልጁ ብለው ይጠሩት ነበር። ስለዚህ ቦንግሱክ ሄጆ ብላ ስም አወጣችለት። በአሁኑ ጊዜ ቦንግሱክ ሄጆን ና ምግብ ብንብላ ብላ ትጠራዋለች። ሄጆ ከእሷ ጋር ይሄዳል። በታክሲ ውስጥም ቢሆን ሄጆ ከጄሚ ጋር ያሳለፈቻቸውን ጊዜያት ያስታውሳል። በሌላ በኩል ጄሚ በህልሟ ደሴት ላይ ሆና ጫማዋን ስትፈልግ ታያለች። ከጥቂት ጊዜ በኋላ ታገኘዋለች። ጄሚ ፈገግ እያለች አገኘው ትላለች። ልክ በዚያ ቅጽበት ሁጃ ምን አገኘሽ? የሆነ ውድ ሀብት አገኘሽ እንዴ? ትላታለች። ጄሚ ትደነግጣለች። ሁጃን ይቅርታ ትጠይቃታለች። ሁጃ በሂዩንግ እልህኝነት ምክንያት እዚህ አምጥተንሻል፣ የተንከባከብንሽም ነው። ነገር ግን ካሁን በኋላ ልናስቀምጥሽ አንችልም። ስለዚህ በራስሽ ፈቃድ በዝምታ ይህንን ቦታ ጥለሽ መሄድ አለብሽ ትላታለች። ጄሚ እሺ፣ ነገር ግን ከመሄድ በፊት ሂዩንግን ማነጋገር ፈልጋለሁ ትላለች። ሁጃ እየጮኸች አሁን ከሱ ጋር ምን የምታወሩ ነገር አለ? የሁሉ ጥፋት አይበቃሽም? ከዚህ በላይ ነገሮችን አታወሳስቢያቸው ትላታለች። በመቀጠል ሂዩንግ ጄሚ በክፍሏ ውስጥ አለመኖሯን ያያል። በየቦታው ጄሚን ይፈልጋል፣ ነገር ግን የትም ሊያገኛት አልቻለም። ወደ ሁጃ ይሄዳል። እሱም ጄሚ የት ናት? ታውቂያለሽ፣ እሷ ታማ ነበር ይላታል። ሁጃ እሷ እናት መሆን አትችልም፣ ይህን ራሷ ናት የነገረቼ ትለዋለች። ሂዩንግ እኔ ወዳታለሁ፣ በአንድ ልጅ ምክንያት እንዴት ልተዋት እችላለሁ? ለምን ከእሷ ጋር መኖር አልችልም? ይላል። በከፍተኛ ድምፅ እያለቀሰ አብረው እንዲሆኑ እንዲፈቅዱላቸው ይማጸናል። ከዚያም ሂዩንግ ጄሚ ውስጥ ተቀምጣ ያያታል። ከጄሚ ጋር ለጉዞ ይወጣል። ጄሚ በግድ እኔን የዚህ ቤተሰብ አካል ለማድረግ ብትሞክር ሁሉም ሰው እኔን ስግብግብ እንደሆንኩ ያስባል። አሁን እኔ መሆን ያለብኝ የት እንደሆነ አውቃለሁ። ሁሉም ነገር እዚህ ላይ ማብቃት አለብን ትለዋለች። የሂዩንግ አይኖች በእንባ ይሞላሉ። ከእናቱ ጋር ባወሩበት ወቅት ጄሚ እኔ እዚህ ቦታ ጥዬ የምሄደው ለልጆ የማልገባው መሆኔን ስለተረዳው ብቻ ነው። ነገር ግን እባክዎ ሂዩንግን በጥሩ ሁኔታ ይያዙት። እሱን በብዙ መከራ ነው ያገኙት። በሱ ላይም በጣም ጥብቅ ነዎት። ልጆ በጣም ጥሩ ሰው ነው። ፍቅር ይስጡት፣ ያከብሩትም ያለቻትን ታስታውሳለች። ሁጃም ይህንን ሰምታ ያን ያህል መጥፎ ሴት አልነበረችም ብላ ታስባለች። በሌላ በኩል ሄጆ ከጥቂት ጊዜ በፊት በእነዚህ መንገዶች ላይ ጄሚ ከእነሱ ጋር እንደነበረች ያስታውሳል። አንዳንድ ጊዜ ይጣሉ ነበር፣ አንዳንድ ጊዜ ደግሞ ይዋደዱ ነበር። የሄጆ አይኖች በእንባ ይሞላሉ። የተወሰነ ርቀት ከተጓዘ በኋላ ቦንግሱክን በቆሎ መብላት እንደሚፈልግ ይነግራታል። ቦንግሱክ ከታክሲው ትወርዳለች። እሱ ግን ከሹፌሩ ጋር ጥሏት ይሄዳል። በሚቀጥለው ትዕይንት ሂዩንግ አንድ ቦታ ተቀምጦ ሲጋራ እያጨሰ ሳለ ሄጆ ይመጣና ያቅፈውና አመሰግናለሁ፣ ህይወቴን አተረፍክ፣ ረዳኝም፣ እኔ ግን ካድሁህ፣ አንተ በጣም ጥሩ ሰው ነህ ይለዋል። ሂዩንግ ሄጆን ሲጋራ ቀምቶ እየወረወረ ይህ ለአንተ ጥሩ አይደለም ይለዋል። ሄጆ ሁሉም ነገር ሰላም ነው ብሎ ይጠይቃል። ሂዩንግ ስለ ጄሚ እየጠየቀ መሆኑን ይረዳል። እሱም ጄሚ አሁን ደህና ናት ይለዋል። ሄጆ ይህንን ጫማ ለጄሚ ስጣት፣ በጣም ትወደዋለች ይለዋል። ሂዩንግ ይህንን ጫማ የገዛላት አንተ ነህ ብሎ ይጠይቀዋል። ሂዩንግ ጄሚ በህልሟ እነዚህን ጫማዎች አድርጌ አንተን ተከትዬ መምጣት ፈልግ ነበር ስትል ሰምቷት ነበር። በእውነቱ የዚህ ጫማ አንዱ ወገን በጄሚ ኪስ ውስጥ ስለነበር ነው ቢላዋው ወደ ውስጥ ጠልቆ ያልገባው።
ጄሚ ከውስጡና ይህን ግን ጥላት መለከት ነበር። እሱ በጣም ያዘነ ይመስል ነበር። እሱ ስታይ የጄሚ ዓይኖች በእንባ ይሞላሉ። በውጭ ሂዩንግ አሁን ሁሉም ነገር እንዳበቃ ስለተረዳ በከፍተኛ ሁኔታ ያለቅሳል። ጄሚ ካሁን በኋላ የእሱ ያትሆነ። በማግስቱ ጠዋት ጄሚ እነዚያኑ ጫማዎች አድርጋ ከሂዩንግ ጋር ባሳለፈቻቸው ትዝታዎች ውስጥ በሀሳብ ትጠፋለች። ከጥቂት ቀናት በኋላ ጄሚ የቦንግሱክን ቤት በር ታንኳኳለች። ቦንግሱክ የሌሊት ለብሳ በሩን ትከፍታለች። ሄጆ በቁምጣ ስታየው ጄሚ በጣም ትናደዳለች። ወደ እሱ ሄዳም አፍንጫውን በኃይል ትነክሰዋለች። ሄጆ በከፍተኛ ድምፅ ይጮሃል። በሚቀጥለው ትዕይንት ሄጆ ለጄሚ ጥሩ እናት መሆናት ሲላት እናያለን። ጄሚም አንተ መንገድ ዳር ብቻህን ትሞታለህ፣ ማንም ካንተ ጋር አይሆንም ትለዋለች። ሄጆ ህልሜ እሱ ነው ይላል። ጄሚ ከዚያ ቦታ ጥለው ትሄዳለች። ሄጆ የሁለቱም ቀለበቶች ያመጣና የአሳ ገንዳ ውስጥ ይከታቸዋል። በአሁኑ ጊዜ ጄሚ ሄጆን በኃይል ነክሰዋለች። እሱም በጣም ይመታታል። ቦንግሱክ ልታስቆማቸው ትሄዳለች። ራሷም ትጎዳለች። ሄጆ ከጄሚ አጠገብ ይቀመጣል። ጄሚ ከዚህ እንሂድ፣ ለምንድነው ከዚህ ከሷ ጋር የሆንከው ትላለች። ሄጆ አንተ የምታስበው አይነት ነገር አይደለም፣ ቦንግሱክ ጓደኛዬ ናት ይላታል። ሄጆ ጄሚን ወደ ውጭ ያወጣታል። ታክሲ ውስጥም ያስገባትና ይመለሳል። ነገር ግን ጄሚ ተመልሳ መጣ። ይህንን ማድረግ ከፈለግ ታዲያ ለምን ጫማውን ልትሰጠኝ ተመለስክ ትላለች። ሄጆ ይህንን ጫማ መጠበቅ ነበረብሽ፣ ለዛ ብቻ ነው የኔን ሰብአዊነት ከፍቅር ጋር አታምታችው ይላታል። ጄሚ አዎ ትክክል ነህ፣ ለዛ ነው አንተን ተከትዬ ሮጥኩ፣ በፈጠርከው የፍቅር ወጥመድ ውስጥ የወደቅኩት። እኔ ዛሬም ቢሆን አንተን ፈልጋለሁ፣ አንተ ይህንን እንኳ ተረዳም ትላለች። ሄጆ ጫማውን ለጄሚ እየመልስላት እንግዲያውስ እርስ በርስ መጎዳዳትን አቁመን በሰላም እንኖር ይላታል። ሄጆ ከዚያ ቦታ ጥሏት ይሄዳል። ጄሚም እዚያው ቁማ ታለቅሳለች። ሄጆ ወደ ቤት ይገባል። ቦንግሱክን አቅፎ ተሳስቼ ነበር፣ ጄሚን በጣም ወዳታለሁ፣ ለዛ ነው ልክ ሂዩንግን ጄሚን ለመልቀቅ እንደተገደደ ሁሉ እኔም እሷን ትቼ መሄድ ያለብኝ ይላታል። ጄሚ እሱ ጥሏት በሄደበት በዚያው ቦታ ላይ ቆማ የዝናቡንና የመብረቁን ድምፅ ትሰማለች። ሄጆ ጃንጥላ ይዞ ይመልሳል። በየቦታው ይፈልጋታል፣ ነገር ግን ሊያገኛት አልቻለም። ሄጆ እሷን እንዲህ ጥሏት በመሄዱ በጣም ይቆጫል። ባዘን ወደ ቤቱ ይሄዳል። ጄሚን ሶፋ ላይ ተቀምጣ ያያታል። ጄሚ ዞራ ሄጆን ትመለከተዋለች። ሄጆ እዚህ ምን እያደረግሽ ነው ይላታል። ጄሚ እዚያ ቦታ ላይ ረጅም ጊዜ ቆም፣ አንተ አልመጣ፣ ስለዚህ እኔም ፍለጋ እዚህ ትመጣለህ ብዬ አሰብኩ ትለዋለች። ሄጆ ከጄሚ አጠገብ ይቀመጣል። እሷም እሱን የነካካችው አየህ እኔ ትክክል ነበርኩ ትለዋለች። ሁለቱም እርስ በርስ ታይተው ማልቀስ ይጀምራሉ። ሄጆ ጄሚን ይስማታል። ሁለቱም ፈገግ ማለት ይጀምራሉ። ከጥቂት ጊዜ በኋላ ጄሚ እዚህ ከመጣ በኋላ የሰጠኝን ነገር አገኘሁት ትላለች። ሄጆ ጄሚ ሾርባ ሰራ የነበረበት ጊዜ ያስታውሳል። እሷም ዛሬ ልደቴ ነው ትላለች። ሄጆ የቀን መቁጠሪያውን ተመልክቶ በመገረም ለዚህኛው ወር ልደትሽ ዛሬ ነው ማለት ነው ይላታል። ምክንያቱም ጄሚ እውነተኛ ልደት ቀኗን አታውቅም ነበር። ሄጆ ምግብ ያበስልላትና እውነተኛ የልደት ቀንሽን እኔ እፈልግልሻለሁ ይላታል። በዚያ ሩዝ ውስጥ ሄጆ ቀለበት ይደብቃል። ይህም ወደ ጄሚ አፍ ውስጥ ይገባል። ሄጆ ይህንን በገዛ እጄን የሰራሁት ይላታል። በቀለበቱ ምክንያት የጄሚ ጥርስ ጥቂት ይሰበራል። በኋላ ሲጣሉም ጄሚ ቀለበቱን ተወረውረዋለች። ሄጆ ቀለበቱን የአሳ ገንዳው ውስጥ ከተዋል። ያኔ የአሳ ገንዳው ሲሰበር ቀለበቱ በአንድ ጥግ ላይ ይወድቃል። ከዚያም ጄሚ ዛሬ አገኘችው። ጄሚ ጨዋታውን እንዲጫወቱ ትጠይቀዋለች። ጨዋታውን እየተጫወቱ ሰላም እንቅልፍ ይወስዳታል። በህልሟም ጄሚ ለሂዩንግ ይቅርታ እየጠየቀች ነበር። በማግስቱ ጠዋት ጄሚ ስትነቃ ሄጆ እየሄደ እንደሆነ ታያለች። እሱም አንቺ ወደ ቦንግሱ ቤት ሂጂ፣ እኔ እዚያ እመጣለሁ ይላታል። ሄጆ ቻው ብሏት ይወጣል። ሄጆ ከጊዮ ጋር እያወራ ነው። ጊዮ ያቺን ወንድሟን ለመፈለግ መልእክት ልክ የነበረችውን ትንሽ ልጅ ታስታውሳታለህ? እሷን አገኛት ይለዋል። እኔ ዝም ብዬ ወንድሟ ሊገኝ እንደማይችል ማስረዳት ብቻ ነው ያለብኝ ይለዋል። ሄጆ ያችን ትንሽ ልጅ ያገኛታል። እሷም ወንድሜን የምትፈልግልኝ አንተን አይደል? ስሙ ሱንህዩክ ይባላል ትለዋለች። ሄጆ ይቺ ልጅ ማን እንደሆነች ይረዳል። እሷ የእንጀራ እህቱ ናት። በድንጋጤ ውስጥ ይወድቃል። ትንሽ ልጅ ስታስረዳ እናቷ ባለፈ ዓመት ለትምህርት ወደ ለንደን ሄደች፣ አባቷ ደግሞ ለእኔ ትኩረት እንኳ አይሰጠኝም ትላለች። ሄጆ አንቺ ከመወለድሽ በፊት ጥሎ የሄደውን ያንን ወንድምሽን ለምን ትፈልጊያለሽ ይላታል። ትንሿ ልጅ እናቴ አባቴን ልትፈታው ነው፣ እኔንም ይዛ ትሄዳለች፣ አባቴ ብቻውን እንዲቀር አልፈልግም፣ ለዛ ነው ወንድሜን የምፈልገው ትላለች። ሄጆ የአባትሽ ሁኔታ በራስ የመጣበት ጥፋት ነው፣ ብዙ አታስቢ፣ ከዚህ ቦታ ሂጂ ይላታል። ሄጆ ካርዱን ከእጇ ላይ ቀምቶ ይቀደዋል። ትንሿ ልጅ በከፍተኛ ድምፅ ማልቀስ ትጀምራለች። በመቀጠል ሄጆ ከእህቱ ጋር በአውቶቡስ ማቆሚያ ላይ ይገኛል። እሱም አባትሽን ለምን ያህል ትወጂዋለሽ ይላታል። ትንሿ ልጅም ምክንያቱም እሱ ወደዚህ ምድር አምጥቶኛል ትላለች። አውቶቡሱ ይመጣል፣ እሷም ትሄዳለች። ሄጆ ስላሳዳጊው አባቱ ያስባል። ልክ በዚያን ጊዜ ጊዮን ያየዋል። ሁለቱም ለመጠጣት ይሄዳሉ። ሄጆ ያች ልጅ ያን ያህል እንኳ አትወደውም፣ ነገር ግን ለሱ ስትል ይህን ሁሉ ታደርጋለች ይችላል።
ጊዮ ለሄጆ ቁጥር 3 እጩ የፋርማሲ ኩባንያ ባለቤት ነው ይሏል። ጠርሙሱ ከሄጆ እጅ ላይ ይወድቃል። ብርጭቋን ለመያዝ ይሞክራል፣ ነገር ግን አልቻለም። መራመድ እንኳን አልቻለም ነበር። ጊዮ ወደ ቤት ሊወስደው ይሞክራል፣ ነገር ግን ሄጆ ከታክሲው ይገፋዋል። ሄጆ ሁሉም ነገር ብዥ ብሎ እየታየው ነበር። ሾፌሩን ዘፈኑ በከፍተኛ ድምፅ ክፈተው ይለዋል። ሁኔታው ይበልጥ እየተባባሰ ነው። እያለቀሰ ስሜቱን ለመቆጣጠር ይጥራል። ወደ ቤት ሲደርስ በሩን መክፈት አልቻለም። በጣም ይሞክራል። ከዚያም እዚያው ተቀምጦ ያለቅሳል። ከዚህ ጊዜ በኋላ ቦንግሱክና ጄሚ ይመጣሉ። ሁለቱም ወደ ውስጥ ይዘውት ይገባሉ። ቤት ውስጥ ሶስቱም እየጠጡ ሳለ ሄጆ እኔ ቢሊዮነር ልሆን እችላለሁ ይላል። ሁለቱም ደስ ብሏቸው ሀብታም ከሆኑ በኋላ ምን እንደሚያደርጉ ማሰብ ይጀምራሉ። በሌላ በኩል በጸሎት ወቅት ሂዩንግ እናቱን ፈጽሞ ላላገኘሻቸው ለእነዚያ ቅድመ አያቶችሽ መጸለይ ትችያለሽ፣ ነገር ግን የራስሽን ልጅ ሀዘን ማየት አትችይም ብሎ ያስባል። ወረቀቱን እያቃጠለ ሳለ ይህን ኮፍያ እሳት ይይዘዋል። ጆን ውሃ ፍስሶ ያጠፈዋል። ሂዩንግ ለእናቱ ደብዳቤ ይጽፋል። እኔ ከኃላፊነቶቼ ለዘላለም እየኮበለልኩና ከዚህ ቦታ እየሄድኩ ነው ይላል። ይህ በእንዲህ እንዳለ ጊዮ ለሄጆ የፋርማሲ ኩባንያ ባለቤት የሆነው ሺን በጣም ሀብታም ነው ይለዋል። ሄጆና ጄሚ እንዲሁ ወደ አንዱ ግብዣቸው ይሄዳሉ። ሄጆ አሁን እኔ የማደርገውን ተመልከች ይላል። ነገር ግን በርችቶቹ ምክንያት የሄጆ ራስ ምታትም ይጀምራል። ሁሉም ነገር ብዥ ይልበታል። ሄጆ ለጄሚ እንሂድ ይላታል። ነገር ግን ጄሚ ትቆምና የሺንን ጸጉር ለመንጨት ትሄዳለች። ነገር ግን ሙሉ ዊግ በእጇ ላይ ይወልቃል። ጄሚ ደንግጣ ወደ ሄጆ ትሮጣለች። ሄጆ መሬት ላይ ወድቆ ታየዋለች። ጄሚ ምን ማድረግ እንዳለባት ግራ ይገባታል። በሚቀጥለው ትዕይንት ጄሚ በአንድ ካፌ ውስጥ ከአንዲት ሴት ጋር ተቀምጣለች። ሴትየዋ እኔ የእናትሽ እህት ነኝ ትላታለች። በመቀጠልም እናትሽ እስከ መጨረሻው ትንፋሿ ድረስ አንቺን ማግኘት ትፈልግ ነበር፣ ነገር ግን አልቻለችም ትላታለች። ጄሚ ስሜታዊ ትሆናለች። ጥቂት ገንዘብ ትሰጣታለች። ሄጆ ይህን ሁሉ እየተመለከተ ነበር። ሄጆ ያችን ሴት እና አጋሯን በጣም ይደበድባቸዋል። ሄጆ ጄሚ ለዚያ ሴት የሰጠቻትን ገንዘብ በሙሉ ይወስዳል። ጥቂት ትርፍም ጨምሮ ይመጣል። አጭበርባሪዎቹ መሆናቸውን ከነገራት በኋላ ጄሚ በጣም ታለቅሳለች። ሄጆ ያለ እኔ ምን ልትሆኝ ነው ይላታል። ጄሚ አሁን እዚህ እኔ ጋር ነህ፣ ታዲያ ጭንቀቱ ለምንድን ነው ትላለች። በሚቀጥለው ትዕይንት ጄሚና ቦንግሱክ ሆስፒታል ውስጥ ናቸው። ዶክተሩ ለሁለቱም የሄጆን በሽታ እየነገራቸው ነው። የቀረው በጣም ጥቂት ጊዜ ብቻ ነው ይላቸዋል። ቦንግሱክ ዶክተር እኔ ብዙ ገንዘብ አለኝ፣ የሚያስፈልገውን ያህል ወጪ አድርግ፣ ብቻ ሄጆን አድንልኝ ትላለች። ጄሚ ምን ማድረግ እንዳለባት መረዳት አልቻለችም። ሄጆ ልክ ከፊት ለፊቷ የታመመባቸውን ጊዜያት ሁሉ ታስታውሳለች። እሷ ግን አላስተዋለቻቸውም ነበር። እንዲያውም ሄጆ እንዲሞት ቃል አስገብተው ነበር። ጄሚ ይህን ሁሉ ለቦንግሱክ ትናግራታለች። በመቀጠልም በጥፊ እንድትመታት ትጠይቃታለች። ቦንግሱክ በጥፊ ትመታታለች። ይህም የጄሚን ጉንጭ ያቀለዋል። ከጥቂት ጊዜ በኋላ ጊዮ ሺንን ለማግኘት ሌላ መንገድ አለ ስትል ትጠይቀዋለች። ጄሚ ወጥታ ትሄዳለች። ሄጆ አባቱን መፈለግ እንዳለበት ተናግሮ ነበር። አሁን ያንን ስራ እኔ እሰራዋለሁ ብላ ታስባለች። ሆስፒታል ውስጥ ሄጆ ራስ ውስጥ ሳለ እህቱን በህልሙ ያያል። ሄጆ እኔ ከሞትኩ በኋላ እንደ ፕላክተን ሆኜ እመለሳለሁ፣ አንቺ ግን ረጅም ህይወት መኖር አለብሽ፣ አሁን የኔ የመሄጃ ጊዜ ደርሷል ይላታል። ሄጆ መሄድ ይጀምራል። ሆስፒታል ውስጥ ቦንግሱክ የሄጆ ትንፋሽ እየቆመ መሆኑን ታያለች። ወደ ነርሷ ትሮጣለች። ዶክተሩን ትጠራታለች። በሌላ በኩል ጄሚ ከሺን መኪና ፊት ለፊት ትሄዳለች። ወደ መኪናው ትገባና ከጸጉሮ ጥቂት ብቻ ስጡኝ ትለዋለች። ጸጉር ማግኘት ባልቻለች ጊዜ ሺንን ምራቅን ትፋበይ ትለዋለች። ሆስፒታል ውስጥ ጊዮ ወደ ጄሚ ብዙ ጊዜ ይደውላል። እሷ ግን አታነሳውም። ወደ ሆስፒታል ስትመጣ ሄጆ በቪአይፒ ክፍል ውስጥ እንዳለ ታውቃለች። ጄሚ በጣም ትደነግጣለች። ከዚያም ትረጋጋለች። ጄሚ ቦንግሱክ ግን የሺን የዲኤንኤ ናሙናን ላብራቶሪ ሰጥቻለሁ፣ ውጤቱ ከተገጣጠመ ሺን ሄጆን ያድነዋል ትላለች። ቦንግሱክ እየሳቀች እንዲህ አይነት ነገሮች የምታደርጊበት ጊዜ አሁን አይደለም፣ ህይወቱን ማዳን ካልተቻለ ይህንን ሁሉ ማድረግሽን ተይው ትላታለች። ጄሚ እሱ ይህንን ሁሉ ዘመን ዝም ብሎ አባቱን ይፈልግ ነበር፣ አንቺ ይህንን እንኳ አታውቂም ትላታለች። ቦንግሱክ እሱ ሊሞት ሲል አንቺ የት ነበርሽ ትላታለች። ቀጥላም እኔ በዚህ ሰዓት ከሱ ጋር መሆን ብቻ ነው የሚፈልገው፣ ሌላ ምንም አላውቅም ትላለች። ጄሚ ሄጆን ለማግኘት ልትሄድ ስትል ቦንግሱክ ወደ ውስጥ እንዳትገባ ትከለክላታለች። ጄሚ በጣም ታዝናለች። በሚቀጥለው ትዕይንት ጆን ሆጃ በክፍል ውስጥ አለመኖሯን ያለ በየቦታው ይፈልጋታል። ሆጃ ብቻዋን ተቀምጣ የኮሪያ ሲጋራ ታጨሳለች። በልቧ ያለውን ነገር ሁሉ ለጆን ትነግረዋለች። ሂዩንግ በህይወቱ ከኔ ምንም ጠይቆ አያውቅም። አንድ ጊዜ ብቻ ጄሚን ወዳታለሁ፣ እባክሽን አብረን እንድንሆን ፍቀጅልኝ አለኝ። እኔ ግን እምቢ አልኩት። አሁን ልጄ ከኔ ርቆ በመሄዱ ቅጣቴን እያገኘሁ ነው ትላለች። ምሽት ላይ ጊዮ ለጄሚ ቦንግሱክ ወደ ቤት ትሄዳለች፣ እኔም ወደ ካፌው እየሄድኩ ነው ይላታል። ጄሚ ወደ ሄጆ ትሮጣለች፣ ታቅፏለች፣ አብረውም ትተኛለች። ጄሚ ዛሬ የሆነውን ነገር ሁሉ ለሄጆ ትነግረዋለች። ልክ በዚያ ቅጽበት ሄጆ ይነቃል።
ጄሚን አቅፎ አሁን ሁሉ ነገር ሰላም ነው፣ ይህ የሆስፒታል ጣሪያ ብቻ ደስ አይልም። ህልሜን ታስታውሻለሽ አይደል? እኔ ይችን ዓለም ጥዬ መሄድ የምፈልገው መንገድ ዳር ሆኜ ሰማያዊውን ሰማይ እየተመለከትኩ ነው ይላታል። ነገር ግን ጄሚ ይህን ሁሉ በህልሟ እያየች ነበር። ልክ በዚያ ቅጽበት ሂጆ የሺን ልጅ እንዳልሆነ ታውቃለች። የጄሚ አይኖችም በእንባ ይሞላሉ። ሂጆ እየተመለከተች ስለ አንድ ነገር ማሰብ ትጀምራለች። የሂጆን የኦክሲጅን ማስክ ታንሳዋለች። በሚስጥርም ከሆስፒታሉ ይዘው ትወጣለች። ሂጆ በጣም ከባድ ነበር። ጄሚ ከሱ ጋር ትወድቃለች። ከዚያም በቆሻሻ መጣያ ቦርሳ ውስጥ ታደርገዋለች። ወደ ውጭ ታወጣዋለች። ሂጆን በልብሶች መካከል ተደብቀዋለች። ከሆስፒታሉ ከወጡ በኋላ ጄሚ በአውቶቡስ ማቆሚያ ላይ ትታያለች። ልክ በዚያ ቅጽበት እሱ ይወድቃል። ማንም የታክሲ ሹፌር ጄሚን ሊጭናት አልፈልግም ነበር። ሂጆ የሞተ አስከሬን መስሏቸው ነበር። ከሂጆ ራስ ላይ ደም ይፈስ ነበር። ጄሚ በጣም ትጨነቃለች። ልክ በዚያ ቅጽበት መልእክት ይደርሳታል። ቦንግሱክ ተመለሺ፣ እኔ ምንም አይደለም፣ ሂጆ ሳይሞት በፊት ብቻ ተመለሺ ትላታለች። ጄሚ ማልቀስ ትጀምራለች። ከሂጆ አጠገብ ተቀምጣ ወደ ሆስፒታል መመለስ ያለብን ይመስላል ትላለች። ጄሚ ሂጆን ያላንተ እንዴት እኖራለሁ እባክህ ጥለኛ አትሄድ ትለዋለች። ልክ በዚያ ቅጽበት የሂጆ አይኖች ይከፈታሉ። እሱም በእውነት ያለኔ እንዴት ልትኖሪ ነው ይላታል። ጄሚ እንደገና በህልሜ ነው እንዴት ትላለች። ነገር ግን በዚህ ጊዜ ሂጆ በእውነት ነበር የነቃው። እሷም በደስታ ደጋግማ ትሰማዋለች። ሂጆ ዲኤንኤ ምርመራው ምን ሆነ ይላታል። እሷም አልተገጣጠመም ትላለች። ሂጆ ነገሩን ስታውቂ ደንግጠሽ ነበር አይደል ይላታል። ጄሚ አዎ ትላለች። በመቀጠልም አሁን ወዴት እንሄዳለን ስትል ትጠይቀዋለች። ሂጆ በመኪናዬ ወደ ቁጥር 4 እጩ እንሄዳለን ይላታል። ሂጆ ወደ ጊዮ መጥቶ የመኪናውን ቁልፍ ይጠይቀዋል። ጊዮ እሱን በማየቱ ይገረማል። ሂጆ መብላት ይጀምራል። ስለዚህ ጊዮ እሱ በእውነት እዚህ እንዳለ ያምናል። ጊዮ ያቅፈዋል። ሂጆ ቶሎ ልብስና ጫማ እንዲያመጣለት ይነግረዋል። ሂጆ ሊሄድ ሲል ጊዮ አቅፎት በእርግጠኝነት ትመለሳለህ አይደል ይለዋል። የሂጆም አይኖች በእንባ ይሞላሉ። እሱም እሺ ይላል። ሂጆ ከዚያ ቦታ ይወጣል። ከዚያም ወደ እሱ ዞሮ ቦንግሱክን እንደምወዳት ንገርልኝ ይለዋል። ሂጆና ጄሚ ይነሳሉ። በጉዟቸው ሁሉ እየዘፈኑና እየደነሱ ይሄዳሉ። ጄሚ ምግብ ታጎርሰዋለች። ሁለቱም በጣም ይደሰታሉ። በሌላ በኩል ሂዩንግ ወደ ሞባይል ቤት ሄዶ የጄሚን ፎቶዎች በሙሉ እንዲሰርዙለት ይጠይቃል። ካሜራውም ጭምር አውጧት ይላል። ሴትየዋ ከስልኩ ላይ ፎቶዎቹን በሙሉ ትሰርዛለች። ጄሚ መኪናውን እየነዳች ነው። በጣም በፍጥነት ስለምትነዳ ሂጆ ይቆጣል። ጄሚ ተናዳ ከመኪናው ትወርዳለች። ሂጆም ወርዶ ይቅርታ ይጠይቃታል። ጄሚ አሁን ዝም ብለህ አዝናለሁ ትላለህ ትለዋለች። ሂጆ እሺ እንግዲያውስ ገበያ እንሄድ ይላታል። ጄሚም ወደ ገበያ አዳራሽ ዟት ይሄዳል። ሁለቱም ውድ ልብሶችን ይገዛሉ። ሂጆ ሱፍ ልብስ ይለብሳል። ጄሚም ውብ ቀሚስ ለብሳለች። ሁለቱም በጣም አምሮባቸው ነበር። በውጭ ሂጆ ጄሚን ብዙ ፎቶዎችን ያነሳል። ጄሚም በጣም ተደስታ ሲያት የሂጆ አይኖች በእንባ ይሞላሉ። ህይወቱን ከጄሚ ጋር መኖር ይፈልግ ነበር። እንዲህ በፍጥነት መሄድ አልፈለገም። አብረው ፎቶ ይነሳሉ። ሁለቱም በጣም ደስተኞች ነበሩ። ምሽት ላይ ሁለቱም በአንድ ዋሻ ስር ተቀምጠው በከዋክብት የተሞላውን ሰማይ ይመለከታሉ። ብዙ ያወራሉ። ሂጆ ጄሚን እንድትስመው ይጠይቃታል። ሁለቱም ይሳሳማሉ። ይህ በእንዲህ እንዳለ ሂዩንግ በአንድ ባር ውስጥ ይገኛል። ከአንድ ሰው ጋር ጠብ ውስጥ ይገባል። ልክ በዚያ ቅጽበት ከሁዳ ስልክ ይደውላል። በስተትም ስልኩ ይነሳል። ሁዳ ሁሉንም ነገር ትሰማለች። በጣምም ተደነግጣለች። ከጆን ጋም ለመሄድ ትነሳለች። ጄሚና ሂጆ እስከ ጠዋት ድረስ ይጓዛሉ። ጄሚ የሂጆን አባት ለማግኘት በመጓጓቷ በጣም ተደስታለች። ሜካፕን ታደርጋለች። ሂጆ ለጄሚ አድናቆት ይገልጽላታል። ድንገት እሱ አሁንም እናት መሆን ትፈልጊያለሽ ይላታል። ጄሚ ዝም ትላለች። በመስኮት በኩል ወደ ውጭ መመልከት ትጀምራለች። ሂጆ የጄሚን ፊቷን ወደ እሱ ያዞሯል። ጄሚም እያለቀሰች እንደነበር ያደረገችው ሜካፕ በሙሉ ተበላሽቶ ነበር። እሷም አሁን በዚህ ሰዓት ስለዚህ ማውራት አስፈላጊ ነበር፣ አሁን እንደገና ሜካፕ ማድረግ አለብኝ ትለዋለች። ሂጆ መሳቅ ይጀምራል። ጄሚና ሂጆ አንድ ቤት ይደርሳሉ። ሂጆ አንቺ ሂጂ በእኔ ምትክ አውርተሽ ተመለሽ ይላታል። ሂጆ እዚያው ቆሞ ይቀራል። ጄሚ የቤቱን ደወል ትደውላለች። አንድ ሴት በሩን ትከፍታለች። እሷን ስታይ ጄሚ ትገረማለች። በእውነት ሂጆ ጄሚኛው መጣት ከራሷ እናት ጋር እንድትገናኝ ነበር። ጄሚ ትደነቃለች። ልክ በዚያ ቅጽበት ሂጆ ከዚያ ቦታ እየሄደ እንደሆነ ታያለች። ጄሚ ትከተለዋለች፣ ትጣራለች። ነገር ግን ሂጆ አይቆምም። ጄሚ በጣም ታለቅሳለች። የተወሰነ ርቀት ከተጓዘ በኋላ ሂጆም እንዲሁ በጣም ያለቅሳል። የእሱ የመጨረሻ ምኞት የጄሚን እውነተኛ ልደት ቀን ማወቅ ነበር። ሂዩንግ ሂጆን መኪና ውስጥ ተቀምጦ ያየዋል። እሱም አንተ በእውነት ሞኝ ነህ ይለዋል። ሂጆ ጄሚን ትቻት መጣው እንደገና አታልያት መጣው ይላል። ሂዩንግ ለሂጆ ቸኮሌት ስጧል። አፍንጫውንም ያብስለታል። ከዚያም ቦታውን ለቀው እንዲሄዱ ይነግረዋል። ይህ በእንዲህ እንዳለ ጄሚ እያለቀሰች በመንገድ ላይ የተራመደ ሳለ ያቺ ሴት ከጀርባዋ መታ ልናወራ እንችላለን ትላታለች። ጄሚ ታውቅኛለሽ እኔ ማን ነኝ ትላለች።
የሴትየው አይኖች በእንባ ይሞላሉ። ጄሚ አሁንም ያንን ጥያቄ ደግማ እየጮኸች ትጠይቃታለች። ያች ሴት ከዚያ ቦታ ጥላ ትሄዳለች። ጄሚ ለምንድን ነው እንደገና ጥለሽኝ የምትሄጂው ብላ ትጮኻለች። ሄጆ ለሄዮንግ እውነተኛ ልት ቀኗን አገኘሁት ይለዋል። ሄዮንግ ለምን እንዲህ ደስ አለህ? ብቻዋን እኮ ጥላት መጣ ይለዋል። ጄሚ እየተራመደች አሁንም ቢሆን በሄጆ ላይ ምንም አይነት መጥፎ ነገር እንዳይከሰትበት ትጨነቅ ነበር። ልክ በዚያ ቅጽበት ከጊዮ ስልክ ይደውልለታል። እሱም የት እንዳለች ይጠይቃታል። ጄሚ ለጊዮ ሁሉም ነገር ነግረዋለች። ጊዮ ለሆጃ በጥቂት ሰዓታት ውስጥ እዚህ ትሆናለች ይላታል። ከጥቂት ጊዜ በኋላ ቦንግሱክ እዚያ ትደርሳለች። እሷም ስለ ጄሚ ትጠይቃለች። ሆጃንም ለምንድነው የምትፈልጊያት ትላታለች። ሆጃ ልጄ ጠፍቷል ትላለች። ቦንግሱክ የኔም እንዲሁ ብላ ትመልሳለች። ሄጆና ሄዮንግ አብረው ምሳ እየበሉ ነው። ሄጆ ጄሚ በሌለችበት አባት የመፈለግ ምን ጥቅም አለው ይላል። ሄዮንግ አንድ ነገር ብላ የምትወስደው መድኃኒት በጣም በኃይል የሚሰራ ነው ይለዋል። ሄጆ እምቢ ሲል ሄዮንግ በገዛ እጁ ሊያጎርሱ ይሞክራል። ነገር ግን ሄጆ አሁንም አይበላም። ሄጆ በልጅነቱ እናቱን እህት አምጪልኝ ከአባቴ ጋር መጫወት ሰልችቶኛል ይላት የነበረውን ያስታውሳል። የሄጆ እናት ከዶክተር ጋር ታወራለች። ሄጆ የራስ አዳጊ አባቱ ልጅ እንዳልሆነ የምታውቀውም በዚህ መንገድ ነበር። ነገር ግን ይህንን ለባሏ አትነግረውም። በዚህም ወደ ጥልቅ ጭንቀት ውስጥ ትገባለች። ሄጆ ለአባቱም ቢሆን እህት እፈልጋለሁ ይለዋል። አባቱ ወደ ሆስፒታል ይሄዳል። እሱም ሄጆ የራሱ ልጅ እንዳልሆነ ያውቃል። መጥቶ ሚስቱን መቼ ልትነግረኝ አስበሽ ነበር ብሎ ይጠይቃታል። እሷም ፈጽሞ አልነግርም ነበር ትላለች። በመቀጠል ታዲያ አሁን ትተኸው ልትሄድ ነው? ባታውቅ ኑሮ ቢያንስ ጥሩ አባት ሆነ ትቀጥል ነበር ትለዋለች። እሱ ግን ታዲያ አሁን ምን ላድርግ? እሱ የኔ ደም አይደለም ይላል። ሄዶ ይህንን ሁሉ ይሰማል። ወደ ክፍሉ ሄዶ ማልቀስ ይጀምራል። ከጥቂት ጊዜ በኋላ እናቱ ትመጣለች። ለሄጆም ከኔ ጋር ከዋክብትን ለማየት ትሄዳለህ ትለዋለች። ሄጆ መተኛ ትፈልጋለሁ ይላል። እናቱ እሺ ብላ ከዚያ ቦታ ትወጣለች። በማግስቱ ጠዋት የሄጆ አባት ሚስቱ በአደጋ ምክንያት ህይወቷ ማለፉን ይረዳል። የሄጆ አባት የእናቱን እቃዎች በሙሉ ያቃጥላል። ሄጆ እኔ ምንም አይነት እህት አልፈልግም፣ ብቻ ካንተ ጋር መሆን ነው የፈልገው ይላል። አባቱ እጁን አላቆ ከዚያ ቦታ ጥሎት ይሄዳል። ሄጆንም አያናግረው። ጥቂት ዓመታት በዚህ ሁኔታ ያልፋሉ። አንድ ቀን ሄጆ ለአባቱ ኑድል መብላት ትፈልጋለሁ፣ ከትምህርት መልስ እጠብቅሃለሁ ይለዋል። ዛሬ የሄጆ ምርቃ ቀን ነበር። ነገር ግን የሄጆ አባት አልመጣም። ሄጆ ሁሉንም ነገር ትቶ ከዚያ ቦታ ለዘላለም ይሄዳል። ይህንን ሁሉ ለሄዮንግ እየነገረው ነበር። እሱም ጥዬ ከኮበለልኩ በኋላ አንድ ቀን በቆሻሻ ውስጥ የሚበላ ነገር ስፈልግ ሎተሪ ደረሰ። በዚያን ቀን የህይወቴን ዕድል በሙሉ በአንድ ጊዜ ተጠቀምኩበት፣ ቦንግሱክንም አገኘኋት ይላል። ለሄዮንግም ወደ ሎተሪ እንሄድ ይለዋል። ጄሚ ወደ ካፌው እንደመጣች ቦንግሱክና ሆጃ በአንድነት ተቀምጠው ታያቸዋለች። ሆጃ እጇን ይዛ እየመራቻት ለሄዮንግ መልእክት ላኪና እንዲመጣ ንገሪው ትላታለች። ጄሚ ሄዮንግ ከቤት እንደጠፋ ትረዳለች። ፈገግ እያለች የተናገረውን ነገር በተግባር ያደረገው ማለት ነው ትላለች። ይህ በእንዲህ እንዳለ ሄዮንግ ለሄጆ እኔ ከቤት ጠፍቼ መጥቻለሁ፣ በራሴ መንገድ መኖር ስለምፈልግ በፍላጎቴ ነው ቤቴን ጥዬ ወጣሁት ይለዋል። በመቀጠልም እዚህ እዚያም ለጥቂት ቀናት ስቅበዘበዝ ከቆየው በኋላ ያንተ ጥሪ ደረሰ። ጄሚን ጥላት እየሄድክ እንደሆነም ነገርከኝ ይለዋል። ሁለቱም እየሳቁና እየቀለዱ እርስ በርስ እያወሩ መመለስ ይጀምራሉ። ሄዮንግ በጉዟቸው ሁሉ ለሄጆ በጣም ጥሩ ጥንቃቄ ያደርግለት ነበር። ጄሚ ለሆጃ የማዘዝ ጠባይ ቢኖርበትም በጣም ጥሩ ልብ አለዎት ትላታለች። ሆጃ አንተ የመሰለች ሴት ልጅ ቢኖረኝ እመኝ ነበር ትላታለች። ልክ በዚያ ቅጽበት ቦንግሱክ ለመሆኑ አንቺና ሄጆ ለምን ወደ ሆንግቼዮን ሄዳችሁ ትላታለች። ጄሚ ፈጽሞ አይቻት የማላውቃት እናቴ ዘንድ እንድንገናኝ ሄጆ ይዞ ሄደ፣ እዚያው ተወኝ። እውነተኛው የልደት ቀኔን እንዳውቅ ፈልጎ ነበር ትላለች። ቦንግሱክ ታዲያ ልደትሽ መች ነው ትላታለች። ጄሚ ዛሬ ነው ትላታለች። ሆጃ ቦንግሱክና ጊሆ ሁሉንም በጥሩ ሁኔታ ትምህርት ሊሰጧት ስለፈለጉ የጄሚን እናት አድራሻ ይጠይቋታል። ይህንን ስታይ ሁሉም ሰው ስለተጨነቀላት የጄሚ አይኖች በእንባ ይሞላሉ። ጄሚ ዛሬ ለሁሉም ሰው ግብዣ አድርጋለሁ ትላለች። ስለዚህ ሆጃ ለጄሚ የባንክ ካርዷን ስጣትና ይህንን ተጠቀሚበት ትላታለች። ልክ በዚያ ቅጽበት ሄጆና ሄዮንግ የዶሮ ጥብስና መጠጦችን ይዘው እዚያ ይመጣሉ። ጄሚ ሆጃና ቦንግሱክ ሁሉም እዚያ በአንድነት እንዳሉ ሲያይ ለመሮጥ ይሞክራል። ሁሉም በጣም ይደበድቧቸዋል። ከጥቂት ጊዜ በኋላ ቦንግሱክ ሄጆን በጥፊ ትመታዋለች። በመቀጠልም ቢያንስ ደውልለት ነግረኝ ትችል ነበር፣ ፈርታል አይደል? በአንተ ላይ ምንም አይነት መጥፎ ነገር አይከሰትም፣ ስለዚህ አትፍራ ትለዋለች። ሄጆ እንቅልፍ መተኛት አልቻልኩም፣ አእምሮዬ ምንም እየሰራ አይደለም፣ ነገሮቹንም እየረሳሁ ነው። በእውነት ብቻዬን ብሞትስ ምን አድርጌ ነው በእኔ ላይ ሁሉ የሚሆነው? የተወለድኩት በስተት ነው፣ አሁን ደግሞ ልሞት ነው ይላታል።
ቦንግሱክ አቅፈው በከፍተኛ ሁኔታ ታለቅሳለች። ሄጆ ለምን እኔ ይላል። በውጭ ጄሚ እንዲሁ ሁሉንም ነገር እያዳመጠች ነበር። እሷም በጣም ታለቅሳለች። ይህ በእንዲህ እንዳለ ሆጃ ከዮን ጋር መኪና ውስጥ ናት። ስልኩን ተቀብላ ትከፍተዋለች። ብዙ መልክቶችና ጥሪዎች ይመጣሉ። ሁሉም ከሆጃ የተደወሉ ነበሩ። ስልኩን ለዮንግ ትሰጠዋለች። ከዚያው ጥላው ከጆን ጋር ትሄዳለች። ወደ ዮንግ ደውላ መሄድ ወደምትፈልግበት ቦታ ሁሉ ሂድ፣ የፈለግከውን ያህል ተዘዋወር፣ እኔ ስናፍቅህ ወደ ቤት ተመለስ፣ ስልኬን አንሳ ትለዋለች። የዮንግ አይኖች በእንባ ይሞላሉ። ደህና መሆኗን ይጠይቃታል። ሆጃ አዎ እኔ ደህና ነኝ፣ አሁን ሂድ ትለዋለች። ሆጃ ስልኩን ትዘጋዋለች። ለጆንም አንተም እንዲሁ ልጄ ነህ፣ እዚህ ቆይ ትለዋለች። ጆንም እንደሚቆይ ይነግራታል። በዚህም ሆጃ ደስ ይላታል። ዮንግ ሲመለስ ጄሚን ያያታል። የጄሚ ፊት በእንባ እርሶ ነበር። ስለዚህ ዮንግ መሐረቡን ይሰጣታል። እሱም አመሰግናለሁ፣ በአንቺ ምክንያት ድፍረት አገኘሁ፣ አንበሳ መሆኔንም ተረዳሁ ይላታል። ልክ በዚያ ቅጽበት ሄጆ እዚያ ይመጣል። ጄሚ እሱን ይዛ ወደ ውስጥ ትወጣለች። ሄጆ አንቺም ልትመችኝ ትፈልጊያለሽ? ይኸው ምችኝ ይላታል። ነገር ግን ጄሚ ታቅፈዋለች። እሷም እውነተኛ የልደት ቀኔን ስለፈለግክልኝና በሰላም ስለተመለስክ አመሰግናለሁ ትለዋለች። ሄጆ ሊስማት ሲል ልክ በዚያ ቅጽበት ጄሚ ትመታዋለች። ብቻዋን ጥሏት በመምጣቱ ትቆጣለች። ሄጆ ቼልሶንግ ሲመታሽ አመመኝ እያልሽ ነበር ይላታል። ጄሚ እየሳቀች እኔ እንዲህ አላልኩም፣ እያልኩ የነበረው ጫማዎቼ የት ናቸው ነበር፣ አድርጊያቸው ወደ አንተ መምጣት ፈልጌ ነበር፣ ምን ያህል እንደምወድህ ልነግር ፈልጌ ነበር ትለዋለች። ሄጆ ጄሚን አንስቶ ይዟት ይመለሳል። እዚያ ላይ ሁሉም ሰው በአንድነት እየጠጡና እየተደሰቱ ነው። ሄጆ ሁሉንም ከሩቅ ሆኖ ይመለከታቸዋል። በጣም ደስተኛ ነው። ሁሉም ሰው እዚህ ከኔ ጋር ነው ይላል። ነገር ግን ሄጆ አሁንም ቢሆን አባቱ ይናፍቀው ነበር። በምሽት ሁሉም ሰው ተኝቶ እያለ ሄጆ የራስ ህመሙ ይነሳበታል። ወደ ውጭ ይወጣል። ልክ በዚያ ቅጽበት ጄሚ ታየዋለች። ሄጆ ምንም ነገር ማየት አልቻለም ነበር። ወደ መንገዱ መሃል ይሄዳል። ልክ በዚያ ቅጽበት ጄሚ መታ ወደ መንገድ ዳር ታወጣዋለች። ጄሚ ወዴት እየሄድክ ነው ትለዋለች። ሄጆ ወደ አባቴ መሄድ አለብኝ ይላል። ጄሚ እሺ እኔ ቁልፉን አመጣለሁ፣ አንተ እዚህ ቆይ ትለዋለች። ጄሚ ቁልፉን መፈለግ ትጀምራለች። ልክ በዚያ ቅጽበት ሁሉም ሰው ይነቃል። ጄሚ ሄጆ አባቱን ማግኘት ያለበት ደህና አይደለም ትላቸዋለች። ጄሚ ቁልፉን ይዛ ወደ ውስጥ ትወጣለች። ነገር ግን ሄጆ ሄዶ ነበር። ጄሚ በጣም ትደነግጣለች። ሄጆ ወደ አሳደገው አባቱ ዘንድ ይሄዳል። ያቅፎና ማልቀስ ይጀምራል። አባቱም እንዲሁ አቅፎት ስውን ይወቅ ይለዋል። አባቱ ጥሎት ሄደው ትንሹ ልጅ የተመለሰ ይመስለዋል። ከጥቂት ጊዜ በኋላ ወደ ቤት ይገባሉ። ሄጆ የእሱና የአባቱ ፎቶ አሁንም እንደነበረ ተቀምጦ ያየዋል። የሄጆ የልጅነት ትዝታዎች ሁሉ እዚያ ነበሩ። በትምህርት ቤት ሜዳ ላይ ጥሎት የኮበለለው የምረቃ ምስክር ወረቀት ጭምር እዚያ ተቀምጦ ነበር። ሄጆ ወደ ክፍሉ ይሄዳል። ክፍሉም አሁንም ቢሆን ልክ እንደ ድሮ መሆኑን ያህል ሄጆ በዚያው አልጋ ላይ ይተኛል። ደስተኛም ይሆናል። ለመተኛት ይሞክራል፣ ነገር ግን አልቻለም። ልክ በዚያ ቅጽበት አንድ ሰው መስኮቱን ያንኳኳል። ሄጆ ጄሚ እዚያ እንዳለች ያያል። እሷን በማየቱ ይደነቃል። ሄጆ እስከዚህ ድረስ ነው የምትወድኝ ይላታል። ጄሚ ወደ መስኮቱ የመጣችው በክሬን ታግዛ ነበር። ሄጆን አግታ እንድትወስደው ይጠይቃታል። ሁለቱም መኪና ይዘው እንደገና ጥለው ይሄዳሉ። በማግስቱ ጠዋት የሄጆ አባት ወደ ክፍሉ ሲመጣ እሱ እዚያ ለመኖሩን ያህል በጠረጴዛው ላይም ሄጆ እውነተኛ ስሙን ሱንዩክ ብሎ የጻፈው ካርድ ተቀምጦ ነበር። ይህንን ሲያይ አባቱ መልቀስ ጀምራል። ይህ በእንዲህ እንዳለ ጄሚና ሄጆ እንደገና ለጉዞ ይነሳሉ። አብረውም ጥሩ ጊዜ ያሳልፋሉ። ጊዮ እዚያ ምን እየተከሰተ እንዳለ በስልክ ለሄጆ ሁሉንም ነገር ይነግረው ነበር። ሄጆና ጄሚ መኪና ውስጥ ይተኛሉ። አንድ ቀን ዩንግ በተራራ ላይ እግሩን ሲጓዝ የሚያሳየው የዩቲዩብ ቪዲዮ ይመለከታል። ጄሚ የዩቲዩብ ቻናሉን ሰብስክራይብ ታደርጋለች። ጄሚና ሄጆ ወደ ብዙ ቦታዎች ይጓዛሉ። ብዙ ትዝታዎችንም ይፈጥራሉ። ፎቶቻቸውንም መኪና ውስጥ ይሰቅሏቸዋል። አንድ ቀን ጄሚ ወደ አንድ ጥሩ ሆቴል መሄድ አለብን ትላለች። ሄጆ እንግዲያውስ ሂጂ ይላታል። ጄሚ ከመኪናው ወርዳ መሄድ ትጀምራለች። ሄጆ ይከተላታል። ሁለቱም በበረዶ ወደ ተሞላ በጣም ወደሆነ ሜዳ ይደርሳሉ። ሁለቱም በበረዶ ውስጥ መጫወት ይጀምራሉ። እዚያ በጣም ይደሰቱ ነበር። ሁለቱም እዚያ ይተኛሉ፣ ይንሸራተታሉ። ልክ በዚያ ቅጽበት ሄጆ ባለአራት ቅጠል ክሎቨር መጀመሪያ ያገኘ ሰው ያሸንፋል። አንቺ ካሸነፍ ሆቴል ውስጥ እንቆያለን፣ እኔ ካሸነፍኩን ሁልጊዜ መኪና ውስጥ እንቆያለን ይላታል። ጄሚ እሺ ትላለች። ክሎቨሩን ለመፈለግም ወደ ሌላኛው ወገን ትሄዳለች። ቆይቶም ሄጆ ክሎቨር ያገኛል። ወደ ጄሚ ይጮሃል። ልክ በዚያ ቅጽበት ካፍንጫው ደም መፍሰስ ጀምራል፣ ይወድቃል። በውስጡም አሁን ልሞት ነው ብሎ ያስባል። ልክ በዚያ ቅጽበት ጄሚ ታየዋለች። ወደ ሄጆ እየሮጠች ትመጣለች። ጄሚ ጥላዬ ልትሄድ አትችልም ብላ ትጮኻለች። ከሄጆ አይኖች እንባ ይፈሳሉ። እሱም መሞት አልፈልግም፣ መኖር እፈልጋለሁ፣ ከአንቺ ጋር ለዘላለም መኖር እፈልጋለሁ፣ ላፈቅርሽ እፈልጋለሁ ይላታል።
ጄሚ ወደ ሄጆ ትጠጋለች፣ ልታነሳውም ትሞክራለች። በከፍተኛ ሁኔታ ታለቅሳለች። ሄጆ ጄሚን በእጆቹ እየዳሰሰ ከመሞቴ በፊት አንቺን እያየሁ ነው፣ ይህ ማለት ህይወቴ አስደሳች ነበረ ማለት ነው ብሎ ያስባል። ለጄሚ እወድሻለሁ ይላትና ፈገግ ይላል። ጄሚ በጣም ማልቀስ ቢያምራትም ሄጆን እያየች ፈገግ ትላለች። ሄጆም እዚያው ህይወቱ ያልፋል። ድራማውም በዚህ ያበቃል። መልካም ጊዜ